ሳሳስተንማ በደንብ ነው የሚመጣው እሱን ነው አይታይም ስለዚህ መልእክት ነው መልእክት ነው ሆነ አምላክ በነቢያት የሚታዩ አካሎችን የላከልን ወደ እርሱ የሚያቀራርቡንና ከሰይጣን ተንኮልና ሴራ የምንጠበቅበት ይወታል አይደል? አምላክ ዝም አላለም። ፈጥሮን ዝም ብሎ በከንቱ አልተወንም። ነብያት የሚባሉ ላከልን ከሰይጣን ተንኮልና ሴራ የምንጠበቅበትን ቀጥታ ፊት ለፊት ቁጭ ብለው የሚያስተምሩንን አምላክን ወክለው የመጡ አካሎችን እነሱን አስተንተን ብሏል ልኳል። ከዚያ የምትጠበቅበት ከሰይጣን የምትጠበቀው በትምህርት ነው። አምላክ በነቢያት በኩል ያስተማረውን ትምህርት ስትከተል ጊዜ የዛኔ ከሰይጣን ተንኮልና ሴራ ትርቃለህ። እዚህም ነው በእኔ ባሪያዎች ላይ ስልጣን የለህም ብሎ ሰይጣንን ይነግረዋል። ኢነ ዒባዲ ለይሰ ለከ ዐለይሂም ሱልጣን ይለዋል። በእኔ ባሪያዎች ላይ ምንም ስልጣን የለህም ማለት። ስለዚህ አላህን እስከተከተልክ ድረስ በፍጹም ሰይጣን በአንተ ላይ ስልጣን አይኖረውም። ይሄ ነው። እሺ በጣም አሪፍ እሷን እሱማ አንተ ስልጣን እስካልሰጠው ድረስ መቼም he's not going to take over you. That's something I believe in. በሱ እስማማለሁ። ሁሌ ህይወት ፈተና እንደሆነ ነው ማለት ነው የምትኖረው። ሰይጣን ድረስ ካርስ አንተን ከአምላክ መንገድ ለማሳት ይሞክራል። ያን ከሆነ ፈተና መጥተህ ሰይጣን አንተን ከአምላክ መንገድ ለማሳት ይሞክራል። ነገር ግን አንተ ከዚያ የምትጠበቅበትን መንገድ አምላክ አድርጎልሃል። ገብቶሃል አይደል? ነብያትን ልኮ በዚህ መንገድ ተከተሉ ከሰይጣን ተንኮል ትርቃላችሁ በእናንተም ላይ አቅም አይኖርም እያለ አስተምሮናል። ቢተወን ኑሮ የዛኔ እንዴት ከሰይጣን መንገድ የምትርቅበትን አታውቅም ነበር። ነገር ግን አምላክ አልታውቋችሁም እያለ ነው። አላህ ሱብሓነሁ ወተዓላ ጠይቋቸው ምናምን ለመልስልህ አልችልም። ስለዚህ እሱን ጠይቀው ስለዚህ ሐኪም የመርከውን ጥያቄ እሱን ጠይቀው። ጥያቄ መጠየቅ ይቻላል? እንዴት ነህ ሐሰን? ሰላም ነው። ይቻላል። ጠይቂ ማረክ። እሺ ምን ነብይ መሐመድ እሳቸው የሆኑ ሌላ ሰው አላውቅም፣ ግን በእኔ የሚፈረደው በእናንተ የሚፈረደው አላውቅም አላሁ አለም ያለ ምንድነው? ስለሱ በደንብ አስረዳ። በእኔ የሚፈረደውን በእናንተ የሚፈረደውን አላውቅም አላህ አለም ብለዋል ወይ? በፍጹም እንደዚህ አላሉ። ስለ ፍርድ አያወራም አንቀጹ። ስለ መለኮታዊ ዕውቀት ነው። መለኮታዊ ራእይ ነው። ስለ ግልጠተ መለኮት ነው። ያ ምንድነው የሚለው? ቁል ማ ኩንቱ ቢድዐን ሚነ ሩሱሊ ወማ አድሪ ማ ይፍዐሉ ቢ ወላ ቢኩም። እኔ ከነቢያት አዲስ የመጀመሪያ አይደለሁም። ከኔ በፊት ቀደምት ነቢያት አልፈዋል፣ እኔ መጨረሻ እንጂ ካሉ በኋላ ወማ አድሪ ማ ይፍዐሉ ቢ ወላ ቢኩም፣ በእኔም በእናንተ ምን እንደሚሰራ አላውቅም። ኢን አተቢዑ ኢላ ማ ዩሓ ኢለየ፣ ወደ እኔ የሚተላለፈውን ራእይ እከተላለሁ እንጂ ብለው ተናገሩ። የሚናገረው ስለ መለኮታዊ ራእይ ነው። ስለ ነብያት ትምህርት እያወሩ ነው። አንድ ነብይ ወደፊት ስለሚመጣው ራእይ ቀድሞ ያውቃል ወይ? አያውቅም። አያችሁ አይደለ? ያንን ነገር የሚያውቁት መቼ ነው ከተባለ አምላክ ሲያወርድላቸው ጊዜ ነው የሚያውቁት። ስለዚህ ነው የሚያወራው። ነገር ግን ይሄን አንቀጽ በምን ተርጉሞ ይነግሯችኋል? እናንተ የሚሰብኳችሁ ሰዎች የወደፊቱን ገነትን ገሃነም አላውቅም እያለ ነው መሐመድ ይሏችኋል። ወላሂ እንደዚህ ብሎ አንዲትም አይናገርም አንቀጹ። ሙፈሲሮችም አንድም እንደዚህ ብሎ የተረጎሙ የሉም። ታዲያ መሐመድ ያውቃል ወይ የጀነት ይሁን የጀሃነም? እናንተንስ ነግሯችኋል ወይ የጀነት ይሁን የጀሃነም ከተባለ ሰለላሁ ዐለይሂ ወሰለም አዎ በደንብ ያውቃሉ። قال النبي صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ انا اول من يدخل الجنه يوم القيامه፣ የትንሳኤ ቀን መጀመሪያ ገነት የምገባው እኔ ነኝ ብሎ ተናግረዋል። አረ ገነት መግባት ብቻ አይደለም የገነትን በር የማስከፍታት ቁልፉ በእጄ ነው፣ እኔ ነኝ የማስከፍተው ብለዋል። قال النبي صلى الله عليه وسلم آتي إلى باب الجنة يوم القيامة فأستفتح فيقول الخازن من أنت؟ فأقول أنا محمد، فيقول أمرت ألا أفتح لأحد قبلك يا محمد، ثم يفتح له عليه الصلاة والسلام።
ነቢያችን ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም ላይ በተዘገበ ሐዲስ ሲናገሩ ምን አሉ? የትንሣኤ ቀን ወደ ገነት በር ሄዳለሁኝ አስከፍታታለሁ አሉ ቃል በቃል። የዛኔም መልአኩ ጠባቂው ማነህ ብሎ ይጠይቃል። ፈአቁል አነ ሙሐመድ እኔ ሙሐመድ ነኝ እለዋለሁም አሉ። ፈየቁል ኡሚርቱ አላ አፍተሐ ሊአሐድን ቀብለከ ያ ሙሐመድ፣ ሙሐመድ ሆይ ከአንተ በፊት ለሌላ ለማንም እንዳልከፍት ታዝዤ አንተ እስክትመጣ እየጠበቅኩ ነው ብሎ መልአኩ ይከፍታል አሉ። ያችሁ አምላክ አላህ ሱብሓነሁ ወተዓላ ገነትን ከፈጠረበት ጊዜ ጀምሮ ይሄን መልአክ ሙሐመድ መጥቶ እስኪያስከፍትህ ለማንም እንዳትከፍት ብሎ አዞት እየጠበቃቸው ነው። እርሳቸው አሁን እየጠበቀ ነው። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም የጀነት እንደሆኑ ራሳቸው ተናግረዋል። የጀነት ብቻ ሳይሆን የጀነትን በር የሚያስከፍተው እኔ ነኝ ብለዋል። ያ ብቻ አይደለም፣ በጀነት ውስጥ ትልቅ ክፍል አለ ብለው ተናግረዋል። የጀነት ደረጃዎችን ሁሉ ታላቁን ጀነት የሚይዘውም እኔ ነኝ ብለው ቃል በቃል ተናግረዋል። ስለ ራሳቸው በደንብ ያውቃሉ፣ ተናግረዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ሰአልቱም ላህ አልጀነ ፈሰሉሁ ልፊርደውስ ፈኢነሁ አዕላ ልጀና ወአውሰጡህ وقال عليه الصلاة والسلام إن في الفردوس لجنة يقال له الوسيلة وليس ذلك إلا لرجل واحد وهو أنا. نبياتنا صلى الله عليه وسلم من قالوا الله جنة اندلق ساتشو ستطيقوت فردوس የሚባለውን ገነት ጠይቁት እርሱ ታላቁ የጀነት ክፍል ነውና ብለው ተናገሩ። እዚህ ውስጥ ነብያት ሁሉ ይገባሉ። ገብታችኋል አይደል? ከዚህ ከፊርደውስ ውስጥ ደግሞ ከታላቁ የጀነት ክፍል አንድ ታላቅ ክፍል አለ ብለው ተናገሩ። ማንም ማይደርስበት إن في الفردوس لجنة يقال له الوسيلة. فردوس በሚባለው ገነት ውስጥ ወሲላ የሚባለው ክፍል አለ አሉ። ይሄም ለአንድ ሰው ብቻ የተዘጋጀ ነው። ያም ሰው ነኝ ያሉ። ይህ ሁሉ ስለ ራሳቸው ነው። ስለ ሌላው ምን አሉ? ስለኛ ነብያችን ሰለላሁ ዐለይሂ ወሰለም በጅምላም በተናጠልም ስለ ሁላችንም ነግረውናል። ኩሉ ኡመቲ يدخلون الجنة አሉ። የኔ ትውልድ ሁላችሁም ገነትን ትገባላችሁ አሉ። ኢላ መን አባ እምቢ ያለ ሲቀር አሉ። ቃሉ ወመን ያእባ ያ ረሱለላህ፣ እንዴ ማንም ቢ የሚላል አንቱ የአላህ መልእክተኛ አሏቸው። ቃለ ነቢ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም ብለው መለሱ፣ መን አጣዐኒ ደኸለ ልጀነ ወመን ዐሳኒ ፈቀድ አባ አሉ። እኔን የታዘዘ በእርግጥም ገነትን ገባ አሉ። ተመልከቱ፣ እኔን ያመፀ ግን በእርግጥም ገነትን ከመግባት እምቢ አለ ብለው ተናገሩ። ስለዚህ እኛ እርሳቸውን እንታዘላለን? አሁን እንታዘዛለን። እኔን የታዘዘ ገነትን ገቢ ነው ብለው አረጋግጠው ነው የሄዱት። በተናጠል ስማቸውን እየጠቀሱ በጊዜያቸው ለነበሩ ሰዎች ገነትን አብስረዋቸዋል። በአንድ ሐዲስ ላይ 10 ሰዎችን 10 المبشرين بالجنة قال النبي صلى الله عليه وسلم أبو بكر في الجنة، عمر في الجنة، عثمان في الجنة، علي في الجنة، طلحة في الجنة، سعد في الجنة، سعيد في الجنة، أبو عبيدة في الجنة، عبد الرحمن بن عوف في الجنة، الزبير في الجنة. نبياتنا صلى الله عليه وسلم أبو بكر أنت يجنتنا، عمر يجنتنا، عثمان يجنتنا، علي يجنتنا، طلحة يجنتنا، الزبير يجنتنا، سعيد يجنتنا، سعد يجنتنا، عبد الرحمن بن عوف يجنتنا. لكن له رقمه أبو عبيدة بن الجراح يجنتنا هالوت. بلال إثيوبياوي وحبشاوي أنت إثيوبياوي سو أنت يجنتنا هبراب سروتا حتى إثيوبياوي سؤال كرم جنة دمي جباك هذا سروتشو. قال النبي صلى الله عليه وسلم سمعت قرع نعالك في الجنة يا بلال. ياشو يانو ኢትዮጵያዊ ሴትም አልቀረችም። ነብያችን ሰለላሁ ዐለይሂ ወሰለም ያሳደገቻቸው ኢትዮጵያዊ ሴት ነች። ኢትዮጵያዊ ሴት ነች። በረካ ትባላለች። ኡሙ አይመን የኩንያኑ አይመን የሚባል ልጅ አላት። ይህች ሴት የገነት እንደሆነች ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበት ሐዲስ አለ። ወኢን ካነ ፊህ መቃል ለባዕድ አህሊ العلم قال النبي صلى الله عليه وسلم من أراد أن يتزوج امرأة من أهل الجنة فليتزوج بهذه المرأة السوداء. ነብያችን ሰለላሁ ዐለይሂ ወሰለም የገነትን ሴት ማግባት የፈለገ ሰው ይህችን ኢትዮጵያዊ ሴት ያግባ ብለው ተናግረዋል። ይሄ ነው እና ስለ ራሳቸውም ሆነ ስለኛ በደንብ አድርገው ያውቁ ነበር። ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ቆም ብለው ያስተማሩ ያለ ትውልዶቻቸውን ከእኔ ትውልድ ነገ የትንሣኤ ቀን ያለ ምንም ጥያቄ ያለ ምንም ቅጣት ያለ ምንም ምርመራ 70,000 ሰዎች ገነት የሚገባሉ ብለው ሲናገሩ አንድ ሰሃባ ቆመ። ዑካሻ ብን መሕሰር ይባላል። ያ ረሱላህ ادعو الله لي ان يجعلني منهم አለ። አላህ ከነዚያ ገነት ከሚገቡት እንዲያደርገኝ ይለመኑልኝ አላቸው። ወዲያው ምን አሉት? አንተ ከነዚያ ገነት ከሚገቡት ነህ አሉት። አያችሁ ወዴት እንደምንሄድ ያውቁ ነበር። ማንም መጥቶ እኔ የት ነኝ ብሎ ቢጠይቃቸው ይነግሩት ነበር፣ ወዴት እንደሆነ ይነግሩት። የመጨረሻ ልንገርሽ፣ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሐዲስ ተናገሩ። نحن الآخرون السابقون አሉ። እኛ ኋለኞቹ ነን ፊተኞቹም ነን አሉ። ምን ማለት ነው? በነብያት አንደበት ይነገር ነበር። ኋለኞቹና ፊተኞቹ እየተባሉ ተገልጾላቸዋል አይደል?
እኛንን አሉ እነዚያ ሰዎች እኛንን ኋለኞችና ፊተኞች አሉ። ኋለኛ የተባልንበት ምክንያት ምንድነው? ከትውልድ ሁሉ መጨረሻ ትውልድ ላይ ስለመጣ ከኛ በፊት 69 ትውልድ አልፏል። እኛ 70ኛ የመጨረሻ ትውልዶች እኛ ኋለኞቹ ነን ፊተኞቹም ነን አሉ። ፊተኞቹ ማለት ነው የትንሳኤ ቀን መጀመሪያ ከፊት ገነት የምንገባው እኛ ነን አሉ። ቀድሞ መጀመሪያ ገነት የምትገቡት ከትውልድ ሁሉ በፊት እናንተ ናችሁ ብለው ነግረውናል ነብዩ ሰለላሁ ዐለይሂ ወሰለም። ስለኛ የሚያውቃሉ፣ ስለራሳቸው ያውቃሉ። ታዲያ አንቀጹ የሚናገረው ምንድነው ከተባለ ወደፊት የሚወረደውን መለኮታዊ ራእይ ነው እየተናገረ ያለው። አውዱ እንደዚያ ነው እየተናገረ ያለው። ስለ መልእክተኞች አወራ፣ ስለ ነብያት። ከዚያ በኋላ ወደፊት በእኔና በእናንተ ላይ ምን እንደሚሰራ አላውቅም የሚወረድልን ራእይ እንጂ አልከተልም ብለው ተናገሩ፣ ዘጉት በዚህ። ስለዚህ ስለሚወረደው መለኮታዊ ራእይ ነው። ያን ደግሞ ነቢይ ሳይወርድለት በፊት አያውቅም። ልክ ሲወርድለት ጊዜ ነው ያንን የሚያውቀው። ይሄ ነው። እሱ ሰላም አለይኩም። እሺ ሐሰን አንድ ጥያቄ አንዴ ትጨርስ ልጅ ምህረት። እሺ አይ በቃ ጻፍኩብኝ ነበር ካወቀ። እሺ ሌላ ጥያቄ ላነበው ልጠይቅህ። መጽሐፍ ቅዱስ ከኛ መጽሐፍ ቅዱስ ሲሆን ነገር ብለህ ነበርና ጠፋብኝ አለ። እስኪ ሴቶች እርሻ ናችሁ የሚላለ ከ66 ከ66 ነው የፈለግሽው? ንገረኝ እስኪ እንትን። ኦኬ ሙሉ በሙሉ እናንተ ወንዶችም ሴቶችም ናቸው መጽሐፍ ቅዱስ ላይ እናንተ እርሻ ናቸው የተባሉት። ሴት ብቻ አይደለም ወንድም ጭምር ነው። ወንዶችም ሴቶችም ነው። ሁላቸውንም እናንተ እርሻ ናቸው የእግዚአብሔር እርሻ ናቸው ተብሎ ተገልጸዋል። በቃ እንትኑን ብቻ ስጠኝ ራሴ አነበዋለሁ፣ ርዕስህ እንዳቀይር ማለት ነው። እሺ ችግር የለም። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 እሺ በቃ ጽፌያለሁ። አይ እሺ ቴንክ ዩ። እሱ ሰላም አለይኩም። ቻው አቡ ቆይ እንድትጠይቃለህ። እሺ ሄሎ ሄሎ፣ ሰላም ነው? እንዴት ነሽ? ሄሎ ደህና ነኝ። ማን ነው? ሰላም ነው? ደህና ነኝ። እሺ እሺ አውቀሽኛል? ምን? ኦኬ አዎ አይሰራም ከዚያ መሰለኝ። ደህና ነኝ። ሰላም ነው አለ አልሐምዱሊላህ። አሪፍ ነው አልሐምዱሊላህ። እሺ አቡ ጥያቄ ምንድነው? እሺ እሱ አንድ ለጥያቄ ነበረኝ። እንትን ነው አባታችን ረመዳን አካባቢ ነው ያረፈውና አላህ ይራመው። አሁን ዛፍ ምናምን ተክለን ነበር እዛ ቀብር አካባቢ። ዛፉንም ውሃ ለማጠጣትም ለምንም እንሄዳለንና ሁለት ሐሳብ ተነስቶ ነው። አንድ እየሄዳችሁ ፋቲሃ መቅራት ትችላላችሁ የሚባል ነገር በሄድን ሰዓት ማለት ነው። ሁለት ደግሞ በማንኛውም ሰዓት ይቻላል የሚል ነው አንደኛው። ሁለተኛው ደግሞ ሰደቃ ስታረጉ ቤት ሰው ጠርታችሁ ቁርአን ማስቀራትም ይቻላል የሚባል ነገር ነው። ሌላኛው ደግሞ ምንድነው ስትበሉም ስትጠጡም በየትኛውም አጋጣሚ ፋቲሃ እየቀራችሁ ከመብላታችሁና ከመገባታችሁ በፊት ከሆነ ይደርሰዋል ቀጥታ የሚባል ነገር አለና ይሄን ትንሽ ክሊር ብታረግልን ሌሎችም
ፋሚሊ ስላለ ለነሱ በደንብ ለማስረዳት እንዲመችል ሶስቱም ማስረጃ የለም። ከቀብር ቦታ ላይ ሄዳችሁ ቁርአን መቅራት የሚለው ማስረጃ የለም። በቁርአንም ሆነ በሐዲስ ላይ ቀብር ሞተ ሰው ላይ ሄዳችሁ ቁርአን ቅሩ የሚል የለም። ከነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች አንድም እንኳን ይሄን ያደረገ የለም። ልክ እንዲሁ ሰደቃ ተጠርተው ቤት ሰዎች ፋቲሃ ይበሉ ምናምን የሚባል ነገርም የለም። ያለው ነገር ምንድነው? ለሞተ ሰው የሚሰራው ታዲያ ከተባለ ነብያችን ሰለላሁ ዐለይሂ ወሰለም 5 ስራዎችን እንድንሰራ ፈቅደውልናል ለሞቱ ሰዎች በግልጽ ማስረጃ የመጣባቸው በቁርአንና በሐዲስ ላይ ስራዎቹ ተጠቅሰውና ተገልጸው ልክ እንዲህ አንደኛ ዱዓ ማድረግ፣ ሁለተኛ ኢስቲግፋር ማድረግ፣ ሶስተኛ ሐጅ ማድረግ፣ አራተኛ ዑምራ ማድረግ፣ አምስተኛ ሰደቃ ማድረግ። እነዚህ ሁሉ ማስረጃ መጥቶባቸዋል። ከዚህ ውጭ ግን ለሞተ ሰው ሄዳችሁ ቁርአን ቅሩ የሚል የለም። اقرأوا على موتاكم ياسين حديث ضعيف بقبر لا يهدو مقرات عندهم قبر لا يهدو عملكم مسرات كالكلوا عن النبي صلى الله عليه وسلم لا تصلوا إلى القبور ولا تجلسوا عليها ودا قبر هداتشو هتسجدوا على النبي صلى الله عليه وسلم درسوا لا تقمطوا አሉ ሶላተና ብቻ አይደለም ሶላት ትልቁ ያምልኮ ስርዓት ስለሆነ ነው ለናሙናነት ያክል እርሱን የተከሱት አምልኮን ሁሉ መጥቀስ ያስፈልጋቸው አንዱ ናሙን ለናሙናነት ያክል አንዱ አምልኮ ከተከሰ በቂ ነው እዚያ ቦታ ሄዶ እንደውም አምልኮ መስራት ያን ሰው ተክሊስ ሆነ ማድረግ ወደፊት ሰዎች ባለማወቅ ለዚያ ሰው አምልኮ ወደ መስራት ይወስዳል። ለምንድን ነው ሰዎች ባዳ አምልኮ ላይ ይወደቁት? መጀመሪያ እኮ ቀብር ውስጥ ያለውን ሰው አላመለኩም እኮ በዚያ ሄዶ አምልኮ መስራት ነው የጀመሩት። ከዚያ ቀስ እያሉ እየተላመዱ መጡ። ይሄ ሰው ታላቅ ሰው ነው ለምን ወደርሱ አምልኮአችንን አናቀርብም ያደርስልናል የሚል ነገር መጣ። ከዚያ ቀስ ብለው ያን ሰው ወደ መጣራት ሄዱ። ወሰደል ለذريعه هذا الامر لا يجوز ይሄ ወስኑ አይፈቀድ አይቻልም። ታዲያ ለሞተ ሰው የሚደረገው ምንድነው ከተባለ አሁን የተናገርናቸው ናቸው። ዱዓ ማድረግ አላህ Subhanahu Wa Ta'ala በርካታ ቦታ በቁርአን ላይ ነብያቶች ለሌሎች ለሞቱ ሰዎች ዱዓ ሲያደርጉ እንደነበር ነግሮናል። ربنا اغفر لي ولوالدي وللمؤمنين يوم يقوم الحساب والذين جاءوا من بعدهم يقولون ربنا اغفر لنا ولإخواننا الذين سبقونا بالإيمان ይሄ ነው። ሌላኛው ነገር ምንድነው? ኢስቲግፋር ማድረግ ለሞተ ሰው አሁን የተናገርኳቸው አንቀጾች ያንን ያጠቃልላሉ። لك እንዲሁ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? إن الرجل لترفع له درجته في الجنة فيقول من أين لي هذا يا رب فيقال هذا باستغفار ولدك لك ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አንድ ሰው ከሞተ በኋላ በጀነት ላይ ደረጃው ከፍ ሲደረግለት በየጊዜው ይመለከታል አሉ። ሰውየው ይደነግጣል። ምክንያቱም ስራ አቋርጧል። ስራ ከተቋረጠ ምንዳህም ከፍ ሊል አይችልም ነበር። ነገር ግን ከፍ በማለቱ ይደነቃል አሉ። فيقول من أين لي هذا يا رب ይህ በየትኛው ስራ ነው እየጨመረ ያለው ደረጃ ብሎ ይጠይቃል። هذا باستغفار ولدك لك ይባላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህማ አንተ ከሞትክ በኋላ ልጅህ ላንተ በሚያደርግልህ ኢስቲግፋር ምክንያት ነው ይባላል አሉ። አያችሁ? ሌላኛው ሰደቃ ማድረግ ለሞተ ሰው ይቻላል። አዎ ይሄ ማስረጃ መጥቶበታል። ነብያችን ሰለላሁ ዐለይሂ ወሰለም ጋር አንድ ሰሃባ መጣ። يا رسول الله إن أمي قد ماتت فلو أتصدق عنها هل ينفعها؟ فقال له النبي صلى الله عليه وسلم نعم وعليك بالماء. የሆነ ሰው መጣና ወደ ነብያችን ሰለላሁ ዐለይሂ ወሰለም ጋር አንተ የአላህ መልእክተኛ እናቴ ሙታብኛለች ደርሷ ብዬ ሰደቃ ባደርግላት ይጠቅማታልን ብሎ ጠየቀ። አዎ ይጠቅማታል ሰደቃ አድርግላት ብለው ነግረውታል። ስለዚህ ለሞተ ሰው ሰደቃ ማድረግ እንደሚቻል ከዚህ ማስረጃ እንይዛለን ማለት ነው። ሌላው ሐጅና ዑምራ አንድ ሴት መጣ ነብዩ ሰለላሁ ዐለይሂ ወሰለም ጠየቀች። يا رسول الله إن أمي قد ماتت فلو أحج عنها أو أعتمر عنها هل ينفعها؟ فقال لها النبي صلى الله عليه وسلم حج عنها واعتمري. النبي صلى الله عليه وسلم لناتي حجنا عمره ما درجلات يفكر الدنيا روي بلا طيق عند ست أو كأرسوا حجنا عمره درجلات بلو نقراته. ስለዚህ እነዚህ አምስቶቹ ስራዎች መጥቶባቸዋል። ይሄ ነው። እሺ ነይቶ መብላትስ ማለት ከመብላት ከመጠጣት በፊት ነይተ ፋቲሃ ቀርተ የሚባለውስ እንዴት ነው እሱ ነገር? እንደዛ ተማ ነብያችን ሰለላሁ ዐለይሂ ወሰለም ስለ ምግብ አመጋገብ ስርዓት ሲናገሩ ምንድነው ያሉት? ያ ጉላም ሰሚላህ ወኩል ቢየሚኒክ ወኩል ሚማ የሊክ ብለው ተናገሩ። አንተ ልጅ ሆይ ምግብን በምትበላ ጊዜ የአላህን ስም ቀድመህ አውሳ ቢስሚላህ ብለህ ጀምር። ከዚያ በኋላ በቀኝ እጅህ ብላ አሉ።
ከዚያም ከፊት ለፊትህ የሚገኘውን ብላሉ ከሰው ፊት እየተቀዳደምክ አትብላ። ኢስላም ያመጋገበ ስርዓትን ያስተምራል። ኢስላም ጀነት የምትገባበትን አምልኮ ብቻ አይደለም ያስተምረው፣ ከሰዎች ጋር ምን አይነት ስርዓት ይዘህ መሄድ እንዳለበት ተወዳጅ የሚያደርግህን ስርዓት ያስተምራል። ስትጀምር በአላህ ስም ጀምራለሁ ብለህ ጀምራሉ። ስትበላ በቀኝ እጅህ ብላሉ። ከዚያ ቀጥለው ምን አሉ? ወኩል ሚማ የሊክ አሉ፣ ከአንተ ፊት የሚቀጥልህን ተመገብ አሉ። ከመካከል ሂደህ አትብላ ብለው በሌላ ሐዲስ ላይ ተናገሩ። ከሰዎች ፊትም እየተቀዳደምክ አትብላ አሉ። ታች አላረ እዚያ ከፊትህ ትበላለህ። እሱ ነው ስርዓት። እዚያም እዛም ሄደህ እንደዚህ ስጋ አለ ብለህ እዚያ ለማንኛውም ከሰው ፊት አትሽቀዳደሙ፣ ከፊት ለፊታችሁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በልታችሁ ሲጨርሱ ደግሞ ምን አድርጓሉ ነብያችን ሰለላሁ ዐለይሂ ወሰለም? በልታችሁ በጨረሳችሁ ጊዜ አልሐምዱሊላህ الذي أطعمني هذا وسقاني من غير حول مني ولا قوة ፈጣሪያችሁን አመስግነዋል። አያችሁ፣ ስትጀምር ገና በፈጣሪ ስም ጀምራለሁ በል፣ ስትጨርስ ይህን ጸጋ ስለዋለልህ ፈጣሪህን አመስግን ብለው ነብዩ ሰለላሁ ዐለይሂ ወሰለም አስተማሩ። አልሐምዱሊላህ الذي أطعمني هذا وسقاني ይህን ምግብ የመገበኝ ይህን ውሃ ያጠጣኝ አምላክ ይህ አላህ ምስጋና ይገባው ማለት ነው። من غير حول مني ولا قوة ያለ እኔ ኃይልና ብልሃት በእርሱ በሆነ ኃይልና ብልሃት ለመገበኝ ምስጋና ይገባው በሉ አሉ። ይሄን ያለ ሰው ኃጢአቱ ይማርለታል አሉ። አምላክ አላህ ሱብሓነሁ ወተዓላ እዚህ ዓለም ላይ የፈጠረን ስለዋለልን ጸጋ እንድናመሰግነው ነው አንዱ። ያንን ያዘዘንን ትልቁን የአምልኮ ስርዓት ምስጋና የሚባለውን ስናደርግ ጊዜ የሚያደርግልን ነገር አለ። ለኃጢአት ይማርልሃል። አስበዋል? በልተህ ጠጥተህ ኃጢአት ይማርልሃል። አንተ በዚያ ስለዋለልህ ጸጋ አምላክህን አመስግነው። هذا هو الإسلام። ኢስላም ይሄ ነው። እሺ ነይቶ መብላት ትርጉም አለው? እሱ ይደርሰዋል? እንዴት ነው ከሞተው ሰው ጋር ግንኙነት የሚኖረው? መነየት ይሄን ቀደም እንዳልኩት ሰደቃ በሚለው ከሆነ አንተ ለድሃዎች በምታደርገው ምጽዋት ስለ አባቴ ስለሞተው ሰው ብለህ ሰደቃ ብታደርግ፣ ምግብ ሊሆን ይችላል፣ ብር ሊሆን ይችላል፣ ልብስ ሊሆን ይችላል፣ ማንኛውም ለሰዎች የሚረዱ ነገራቶች ነይተህ ለአባቴ ብለህ በልብህ አስበህ ያንን ብትሰጥ አሁን እንደ ሰደቃ ይቆጠራል። እሺ ይሰማችኋል? ይሰማኛል። ለራስ ስትበላ ከመብላት በፊት እንደዛ ምን የለም። ሰደቃ ነው አይደል? ለሌሎች በሚደረግ ሰደቃ ላይ እሱ ሰደቃ ሲወጣ ነው እንጂ ለራስም ያገናኘው ነገር የለም። እሺ አላህ ይስጥልኝ። አመሰግናለሁ። እሺ ቢኒ እሱ እንዴት ነህ? ሰላም አለይኩም። ወአለይኩም ሰላም። ደህና ነህ ወይ? ረጅም ጊዜ አይደለ? አዎ በጣም ቆየን ከተገናኘን። ያ በጣም ጠፋሁኝ። እንትን ያው አያለሁ እኮ እንትን እዚህ ካንተ ሲወጣም እንትን ዩቲዩብ ላይ ምናምን ነገር ያለው ላይቭ ከመጣም ያለው ትንሽ አንድ 3 ወር ኮንትሮል አፍቼ ነበር። አንድ የተወሰነ ጥያቄዎች ነበሩኝ። እሱ እሺ ያ ላይክ ሌሎች ነገሮች አላስቸግርም፣ ግን ከራሱ ጋር የተያዙ ነገሮች ስላሉ አንድ ላይ ልጠይቅህና መልስልኝ። ምንድነው ረመዳን እሱ ላይክ የመጀመሪያ ረመዳን ነበር፣ ግን ጨርሼ መጾም አልቻልኩኝ። በጣም ነበር የሚርበኝ። ማታ ሰርቼ ምናምን አልቻልኩም። ግማሹን እስከ 6 ሰዓት ምናምን ጾምኩት። ለዛ ምንድነው ማድረገው? ሁለተኛ ልጨርስልህ ጥያቄዎችን። ሁለተኛ ውሻ ነበረኝና ትላንት ወዲያ ማነው የነዳው እየሰማሁ ነበረ። ከዛ ፊት ነው የሚሆነው ጥያቄ ነበረኝ። ላይክ በጣም ወዳቸው 2 ውሾች አሉኝ። ውሻ ቤቱ ያለበት ሰው መላእክት አይገባም የሚል ዳዋ ሰምቻለሁኝ፣ በእርግጠኝነት አስታውሳለሁ። እና እሱ ብቻ ሳይሆን ከሆነ አጀርም ያንን ተራራ የሚያክል አጀር ነው እየተቀነሰለት ይቀነስበታል የሚል እንትን ዳዋ ሰምቼ በርሱ እንዴት ይታያል ውሾች የሚላርጋቸው። ሶስተኛ ቁማርና ምን እንደሆነ አክሲዮን ላይክ አራጣ የሚባሉ ነገሮችን ላይክ እንትን ስትል ሰምቻለሁ። እነሱን በደንብ ታብራራልኝ። ምክንያቱም ግማሹ ቢዝነስ ያውን ላይክ ከእንደዛ አይነት ቢዝነሶች ጋር የተያያዘ ነው፣ ቁማር አይደለም። ግን እንዴት መሰለ የሆኑ ብዙ ሰዎች ይሆናሉ፣ የሆነ ብር ድርሻ እንገዛለን፣ ከዛ ላይ በየቀኑ ያስገኝልን ትርፍ አለ ማለት እኔ እዛ ነገር ላይ ብሩን ከማዋጣት ውጪ
ወይም ደግሞ ያን ነገሮች ለሰዎች ሼር ከማድረግ ውጭ ማድረግ አስተዋጽኦ የለኝም። ያን እንዴት ታየዋለህ? ሌላ እነዚህ ሶስት እንጨርስልኛል። አንድ ሁለት ይቀሩኛል። ሄሎ ይሰማል? እሱ ትሰማለህ? እሱ ግን አይሰማኝም። give him a minute maybe የሆነ ነገር እያደረገ ይሆን። Okay, sorry. ያው ነው እናንተ ጋር ቢን እሺ ልጆች ይሰማችኋል? ከተሰማ ታብ አድርጉ እንዳይቋረጥ ባካችሁ። አሁን ይሰማኛል። እሺ የመጀመሪያው ጥያቄ ምንድነው? ያለብህን ቀጣ ጾም ነው። እሱን መጾም አለብህ። አሁን ሲመቻችልህ ጊዜ ቀጣ الله سبحانه وتعالى سيناجر فمن كان منكم مريضا أو على سفر فعدة من أيام أخرى له كأن أنت بصوم كان يتابع مسوك هذا وين مسافر هنا سوك هذا سايزوم يترسوا واجروا بليلا جزين نزين كانت أشكترو يزوم له سلزي أهل بصوم من تبدأ كبه كشالك بتكتاتي كالشالك كم شكرين لهم يا قرارات كبيرون مسوك تشلون ولا تنجم من بيننا والشان سلام صدق بتملكته ውሻን ማሳደግ በእስልምና ለሶስት ዓላማ ከሆነ ይፈቀዳል። ለሶስት ዓላማ ከሆነ ይፈቀዳል። አንደኛ ምንድነው? ቤት ጥበቃ ለቤት ጥበቃ ይውል ዘንድ። ሁለተኛ ምንድነው? ለእንስሳት ጥበቃ ይውል ዘንድ። አይታችሁ ከሆነ ገጠር ላይ ሰዎች ከእንስሳቶቻቸው ጋር ውሻን ያስከትላሉ። ያ ገበሬ ውሻው እንስሳቶችን ይጠብቅለታል። ሁለተኛ እሱ ነው። ሶስተኛ ለአደን እታች ሆነ ለአደን ይጠቀማቸዋል። አላህ ሱብሓነሁ ወተዓላ በቁርአን ላይ ፈቅዷል ተናግሯል። ሙከልቢነ ተዓሊሙነሁነ ሚማ ዐለመኩም አላህ እያለ ይናገራል። ፈኩሉ ሚማ አምሰክና ዐለይኩም ወዝኩሩ ስመላሂ ዐለይሂ እያለ ይናገራል። እና ለእነዚህ ለሶስቱ ዓላማ ከሆነ ችግር የለውም። ለእነዚህ ዓላማ አሳድጋለሁኝ ያለ ሰው ወደ መኖሪያ ቤቱ ሳይሆን ግቢ ውስጥ ወይንም ደግሞ ሌላ ቦታ እንትን ቢላቸው ቢንከባከባቸው ችግር የለውም። አሁን ምን መሰለህ እንትን ያለው በዋናነት አንተ ያነሳው ሐሳብ መላእክቶች ወይንም መላእክቶች አይገቡም የተባለበት ምክንያት ውሻ እንደምናውቀው ድጋጉ ይነጅሳል። ይሄ አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም በኩል ነግሮ ነብያችን ሰለላሁ ዐለይሂ ወሰለም ምናሉ اذا ولغ الكلب في اناء احدكم فاغسلوه 7 ولهن بالتراب واخرها بالماء ውሻ በሆነ ልብሳችሁ ወይንም ዕቃችሁ ላይ ድጋጉን ወይንም ለሃጩን ቢያስነካ ባቸው 7 ጊዜ ጠቡት። የመጀመሪያውን 6ቶችን በአፈር ከዚያ አንዱን በውሃ ይቅርታ አንዱን የመጀመሪያውን በአፈር ሌላውን በ6ቱን በውሃ ጠቡ ብሎ ተናግረዋል። ስለዚህ ይህ ውሻ ቤት ውስጥ እንደፈለገ የሚንቀሳቀስ ከሆነ አንተ የምትሰግድባቸው ቦታዎች ላይ ሳታየው እነዚያ ቦታ ላይ ሊያንጠባጥብ ይችላል ጋጉ። ውሻ በተለይ ደግሞ መተሃም አልመተሃም የሚያለከልክ ብቸኛ እንስሳት ከተቀመጠ የሚያለከልክ ነው በአብዛኛው ማለት ነው። እና ይህ ውሻ ቤት ውስጥ በሚንቀሳቀስ ጊዜ የምትሰግድባቸውን ቦታ ይነጅስብሃል ከሚል አንጻር ነው እንጂ እስላም ውሻን ከመጥላት አይደለም። ተቻላረ ያ ነው። እና የራሱ ቦታ የሆነች ነገር ከለል አድርገህለት ግቢ ላይ ሊሆን ይችላል ወደዛው ከምትሰግድበት ቦታ ከግቢ እሺ። ሌላኛው አክሲዮን የሚባለው ነገር ነው። አክሲዮን ችግር የለውም። አክሲዮን ችግር የለውም። ይህን ገንዘብ እናንተ ሁላችሁም ታመጣላችሁ። እንተ እንዳልከው ታዋጣላችሁ የሆነ ገንዘብ ከዚያ ገንዘብ እየሰራ ትካፈላላችሁ። ወታል አይደል? ችግር የለውም እሱ። እሺ ይሰማችኋል ልጆች?
ይሰማል? እሺ ሰላም ነው። እንዴት ነው? እሺ ቀጥል። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ ገባሁት ለነ ሐኪም በእነሱ ሌቭል መልስ መስጠት ፈልጌ ነበረ፣ ግን ወጡ። እኔ አክሰፕትድ ኢስላም 5-6 years ago በራሴ አንብቤ እና የሆኑ ፖይንቶች ለነሱ መናገር ፈልጌ ነበር፣ ወጡ። ግን እስቲ ፎሎ አድርጌዋለሁ። I'll send them my number እና ያው የአሜሪካ ማይንድ ሴት ስላላቸው በእንደዛ አይነት ማይንድ ሴት sometimes ክርስቲያንስ or ሌሎች ሃይማኖት ያላቸው ሰዎች ጥያቄ ሲጠይቁ አንተ የምትሰጠው መልስ so perfect ግን በእነሱ አንደርስታንዲንግ ሌቭል ላይ ሆነ ይችላል። እና እኔ ደግሞ since I accepted Islam እና በራሴ አንብቤ ስለሆነ የሆኑ ክሊር የሆኑ ፖይንቶች አሉ። ገባ? አሁን እሱ ቅድም ስለ ሸይጣን ማሳሳት ምናምን that's like tertiary secondary ምናምን ፖይንቶች ናቸው። ከዛ ፊት primary የሆኑ basic information አሉ which you have given him ከበቂ በላይ። ግን ኢንሻአላህ እስቲ ስልኬን ልክላቸዋለሁ። any time ስትገባ I want to be a bridge between Islam and the scriptures of the book የመጽሐፍቱ ባልተቤቶች ጋር እና ኢንሻአላህ ጊዜ ሲኖረኝ አንተም እሺ ካልክ እኔ ገባለሁ ሀሳብ መስጠት እችላለሁ because ኢስላም ልቤን ገዝቶታል፣ ቁርአን ልቤን ገዝቶታል። እና ፖይንቶችም አሉ። for example ነብያችን ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ ላለማድረግ ሲሮጡ ኢሳን ወይም ኢየሱስን የመጨረሻ ነብይ ሊያረጉ ካሉ የመጨረሻ ነብይ እንዳልሆነ ፖይንት አለ። ከዛ ደግሞ ምን ትላቸዋለህ? ኦኬ ኢሳ ነብይ ከሆነ እንዴት አምላክ ይሆናል? is equals to እንደዚህ አይነት ቤዚክ አርጊውመንቶች አሉ። ስፔሻሊ ይሄ ትምህርት ለቀመሰ ሰው ለተማረ ሰው ምናምን ኢዚ ዌይ ጭንቅላት ውስጥ የምታስገባበት ማለት ነውና ኢንሻአላህ አለሁኝ። እንደዛ ነው እሱ። ሃይ እሺ ቀጥሉ ልጅ። ወአለይኩም ሰላም ወራህመቱላህ። እሺ ጥያቄ ነበረኝ እንትን በኒካ ጉዳይ ማለት ነው። አይ እንትን ማይሰግድ ሰው ኒካ ማሰር ይችላል እንዴ? አይችልም። እሺ ያ ሰው አባት ከሆነሳ? አባትም ቢሆን አይችልም። ሶላት የማይሰግድ ሰው ሙስሊም አይደለም። ወደ እስልምና ጥሪ ምንድነው? ሶላቱን እንዲጀምር ጥሪ አድርግለት፣ ዳዋ አድርግለት። ሶላቱን ከጀመረ የዛኔ ተውበት አድርጎ ይቻላል። ሶላት አልሰግድም ካለ ግን በፍጹም እሱ ኒካ ማሰር አይችልም። እሺ እና አሁን ለምሳሌ አንድ ሰው ከአባቱ ጋር ከተጣላ እና በቃ ስለኔ አይመለከትሽ ምናምን ነገር ካለ ማለት ነው ያን ሰዓት ማን ነው ኒካ ማሰር የሚችለው? አጎት ወይንም ወንድም ወይንም የአባትሽ አባት ካለ የአባትሽ ወንድም ካለ የአባትሽ ወይ ራስሽ ወንድምሽ ካለ ወይንም ልጅ ካለሽ ልጅሽ ከነዚህ አንዱ ኒካ ማሰር ይችላል። ሁሉም ከሌሉ ሸሪዓ ፍርድ ቤት ከሌለ በአካባቢ ኒካ የሚያስር ቃሉ። አይ ኦኬ እና አንድ ሰው ሲወለድ አባቱን አያውቀውም በብዙ ማለት በቃ ከእናቱ ጋር ያደገ ሰው ማለት ነው። ያንን አባት የማግኘት ግዴታ አለበት? ካላገኘው ከየት ይመጣል? ካገኘው ያውራ። እንዴት ነው አባዬ አንተ ነህ እንደወለድከኝ ደህና ነው ያውራ። ካላገኘው አላገኘውም ነው። ከቻለ ፈልጎ ቢያገኘውና የአባትነትን ሐቅ ቢወጣለት አጅር ያገኛል። ካልቻለ ችግር የለውም። ካልቻለ ከየት ያመጣዋል? ችግር የለበትም። لا يكلف الله نفسا الا وسعها ይላል አላህ Subhanahu Wa Ta'ala። እኔ አንዲትን ነፍስ በምትችለው አቅም እንጂ አላስገድዳትም ይላል። እሺ እና ሌላኛው ጥያቄ እንትን አሁን ይሄ በብላክ የሚላከው ብር ይፈቀዳል በሸሪዓ? ብላክ ማርኬት ወይንም السوق الاسود ወይንም የሐዋላ ተብሎ የሚጠራው ነገር አስፈላጊ አንደኛ التقابض የብርን መቀባበል። አንቺ ድርሃሙን ሰጪው ጊዜ ምናልባት በድርሃም እሱ ደግሞ ያንን መላክ ያለበት ቦታ ሳትለያዩ እዛው ብሩን አንቺ ስታቀበዩ እርሱ መድረስ ያለበት ቦታ ማድረስ እና ማረጋገጥ አለበት። ከዛ በኋላ ነው መለያየት ያለባችሁ።
ብዙ ጊዜ ይሄ ነገር ባለመከሰቱ ሰዎች ዛሬ ሲጭበረበሩ ይስተዋላል። ገንዘብ ሰጥቼው አልክም አለኝ፣ በላኝ፣ አጭበረበረኝ ይላሉ አይደል? ይሄ መስፈርት ስላልተጠበቀ ተቃቡድ የሚለው ሊኖር ይገባል፣ መቀባበል የሚለው። ሌላኛው ምንድነው? እኩል በሆነ መንገድ ሊልክላቸው ይገባል። አንዳንድ ሰው አዲስ ከሆኑ የማያውቁ ከሆኑ እነዚህ ልጆች ቀንሰው ይልክባቸዋል። ስለ ስራው የሚያውቁ ከሆኑ ደግሞ በትክክለኛ ዋጋ ይልካል። ይሄ ተገቢ አይደለም። ከዚህ ከሁለቱ መስፈርት እንትን እስከሆነ ድረስ ችግር የለም። እሺ። እና ሌላ ደግሞ ጥያቄ ይሄ እንትን እጅ ላይ የሚወጣ ፀጉር ማለት ነው ማለት መቀንደብ አይቻልም አይደለ? እና እጅ ላይ የሚወጣ ፀጉር ማንሳት ይቻላል እንዴ? እጅ ላይ፣ እግር ላይ፣ ወገብ ላይ፣ ጀርባ ላይ፣ ሆድ ላይ፣ ቦርጭ ላይ የሚወጡ ፀጉሮች ሁሉ እንዳለ እነሱም መቀንደብ ወይም መላጨት ይቻላል። ችግር የለም። እሺ፣ አመሰግናለሁ። አይ ወሱ ሰውነታችን ላይ የሚወጡ ፀጉሮች ለአራት ይከፈላሉ። አንደኛ ማንሳት ግዴታ የሆነ የፀጉር አይነት፣ ሁለተኛ ማንሳት ሐራም የሆነ የፀጉር አይነት፣ ሶስተኛ መቀነስ ግዴታ የሆነ የፀጉር አይነት፣ አራተኛ ሁለቱም ምርጫችን የሆነ የፀጉር አይነት ከፈለግን ማንሳት ከፈለግን መተው። ከመጀመሪያው እንጀምር። ማንሳት ግዴታ የሆነ የፀጉር አይነት ከሰውነታችን ላይ አንደኛ የብብት ላይ ፀጉር፣ ሁለተኛ የብልት ላይ ፀጉር። እነዚህ ሁለቱን ማስወገድ ግዴታ ነው፣ ዋጅብ ነው። ጊዜ ገደብ አላቸው ወይ? እስከ ምን ያክል ቀን ድረስ? አዎ ጊዜ ገደብ አላቸው፣ እስከ 40 ቀን ድረስ። ከ40 ቀን በላይ መተው አይቻልም። በየ40 ቀኑ ማስወገድ ግድ ነው። ከዚያ በታችስ ይቻላል ወይ? ይቻላል። ከፈለክ በየቀኑ እንትን ካላመመ ብቻ ከ40 ቀን እንዳያልፍ። አንደኛ እሱ ነው። ሁለተኛ ማስወገድ ሐራም የሆኑ የፀጉር አይነቶች ምንድናቸው? እነሱ ፂምን ማስወገድ ለወንድ ልጅ። ለሴትስ? ሴት ልጅ ከበቀለባት ፂም ወይም እዚህ ላይ ማስወገድ ትችላለች። ታቻ ይሄ ነው። ሁለተኛ ቅንድብን ማስወገድ አይቻልም በፍጹም። ይሄን መላጨት አይቻልም፣ መቀነስም አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ለሴቶች ፂም ከበቀለባቸው ማስወገድ ይችላሉ፣ እነሱ ላይ አይመለከትም። እሺ፣ ሶስተኛ የፀጉር አይነት መቀነስ ግዴታ የሆነ የፀጉር አይነት። ልብ በሉ፣ መላጨትም አይቻልም፣ ማሳደግም አይቻልም፣ መቀነስ ብቻ ነው ያለበት። እሱም ቀድሞ ቀመስ የሚባለው ፀጉር ይሄኛው ለወንድ ልጅ። ነቢያችን ሰለላሁ ዐለይሂ ወሰለም ጅዝ ሸዋሪፍ ቁሱ ሸዋሪፍ እያሉ ተናግረዋል። ቀድሞ ቀመስን፣ ይሄ ቀንሱት ቀንሱት እያሉ ነው የተናገሩት። ጊዜ ገደብ አለው ወይ? 40 ቀን ድረስ ጊዜ ገደብ አለው። ነቢያችን ሰለላሁ ዐለይሂ ወሰለም አነስ ብን ማሊክ ሲናገር ምን አለ? ወቀተ ለና ረሱሉላሂ ሰለላሁ ዐለይሂ ወሰለም ፊ ቀስ አልአዛፊር ወነትፍ አልኢብጥ ወሐልቅ አልዓና ዐላ አን ላ ነትሩከሁ ፈውቀ 40 የውም። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ጥፍርን በመቁረጥ ላይ አለ፣ የብብት ፀጉርን በመንጨት ላይ አለ። ይሄ መንጨት ያመኛል ያለ ሰው መላጨት ይችላል፣ ችግር የለም። ግን ሐዲሱ የመጣው ነትፍ በሚል ነው። ሶስተኛ የብልት ላይ ፀጉርን በመላጨት ላይ ቀሱ አልአዛፍር ወነትፍ አልኢብጥ ወሐልቅ አልዓና። እነዚህ ሶስቱን ወቀስ አልሸዋሪብ፣ ይሄንን ደግሞ ቀድሞ ቀመስን በመቀነስም ላይ በእነዚህ አራቱን የ40 ቀን ጊዜ ገደብ አደረጉልን አለ። ያችሁ ከነዚህ ከ40 ቀን አታሳልፏቸው ማለት ነው። አራተኛው እና የመጨረሻው ፀጉር ምንድን ነው? ከፈለግን ብናነሳውም ከፈለግን ብንተወውም ፈቃድ የተሰጠን የሆነ የፀጉር አይነት አሁን ከተጠቀሱት ውጭ አሉት። የእግር ላይ ፀጉር ሊሆን ይችላል፣ የእጅ ላይ ፀጉር ሊሆን ይችላል፣ የጀርባ ላይ ፀጉር ሊሆን ይችላል ካለባችሁ፣ የደረት ላይ ወይንም የሆድ ላይ ማንኛውም እነዚህ ከዚህ ውጭ ያሉ የፀጉር አይነቶችን ሰውየው ከፈለገ ቢተው ከፈለገ ደግሞ እንትን ቢለው ችግር የለውም። ይሄ ለወንድም ለሴትም ነው። ለወንድም ለሴትም ነው፣ ችግር የለውም። አብዛኛው ሰው ይሄ ለሴቶች አይፈቀድም ይመስላል። ማን ነው እንደሰለ? የእግር ላይ ፀጉር ወይንም የእጅ ላይ ፀጉር ሁሉም ማስወገድ ይችላል። ከፈለገ መተውም ትችላለህ፣ ዝንጀሮ እስካልመሰልክ ድረስ። ለማንኛውም ይሄ ነው። እሺ ጥያቄ ያለ ይቀጥል። አንድ ዜ ልጠይቅ። ቆይ ይቅርታ፣ ሶሪ አፉ በላይ። እሺ ቀጥሉሽ። አንድ ዜ ስለ ክሪፕቶ ፈትዋ እንድትሰጠኝ ነበረ። ክሪፕቶ ምንድን ነው? ክሪፕቶ እነኚህ ኦንላይን ላይ ቢዝነስ የሚሰሩት
ስራው ምንድን ነው? እኔ አልሰራውም። ስራውን ሲሰራም ሰርቼ አላውቅም፣ አይቼ አላውቅም። ስለ የሆነ ታክስ ምናምን ይሰጣል። ያንን ታክስ ሰርተህ የሆነ ፖይንቶች ይሰጣል። ያንን በዩኤስዲ ቀይረ መጠቀም ማለት ነው። ክሪፕቶ ገዝተህ የምትሸጠው ነገር ነው ወይንስ ስጦታ ነው ወይንስ ምንድን ነው? ነው ገዝተህ የምትሸጠው አለ፣ እንደ ስጦታም አለ። አንተ የትኛውን ነው የምትጠይቀው? ስራውን ግለጸው በትክክል። እኔ ገዝቼ የምሸጠውን ነው። ኦኬ፣ ገዝተህ የምትሸጠው ነገር ነው። ያ በቅናሽ ጊዜ ገዛውና ከዛ በኋላ ሲጨምር ሸጠዋለሁ። እሺ፣ እንደ አጠቃላይ እነዚህ ነገራቶች የሆነ ፈትዋ ላይ አይቻለሁኝ ዑለሞች ክልክል እንዳሉ ክልክል ናቸው ብለው የገለጹበት ነገር አለ። ከቁማር ጋር የሚያዝ ነገር አላቸው ምናምን በሚል ማለት ነው። እና ከማን እንደሚመጡ ምናምን እንደዚህ አይታወቁም በሚል የከለከሉበት አለ። ስራውን በትክክል እኔ ሲሰራ አላየሁትም፣ እንዴት እንደሆነ ግብይቱም ይሄ ነገር እንትን በሉት ሹብሃ ያለበት የገንዘብ አይነት ነው። በስተውት የተሻለ ነው፣ በስተውት የተሻለ ነው። ክልክል እንደሆነ የተናገሩበት ቦታ አለ። እሺ ጥያቄ አለ? ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሁለት ጥያቄ ያለኝ መጠየቅ እችላለሁ? እሺ መርሐባ። የመጀመሪያው ጥያቄ ማለት እውቀቱ የለኝም ግን እንድትነግረኝ ፈልጌ ነው። እሺ ቀደር የሚባለው ነገር ምንድን ነው? ማለቴ አንድ ሰው የእናት ሆድ ውስጥ እያለ እስከሚሞት ድረስ የሚሆነው ነገር ይጻፍበታል የሚባል ነገር ሰማሁ ከሰው። ዱንያ ላይ የሚሰራቸው ነገር ሁሉ ይጻፍበታል፣ ጀነት ይሁን ጀሃነምም ይታወቃል። ያ ሰው ተጽፎበታል መጀመሪያ። እሺ ቀደር ማለት የአላህ ሱብሓነሁ ወተዓላ ቅድመ እውቀት ማለት ነው። ባጭሩ የአላህ ሱብሓነሁ ወተዓላ ቅድመ እውቀት ስለ ፍጥረታቱ የወደፊትን ሁሉ ያውቃል። ዓሊመ መራቲብ القدر 4 علم الأشياء قبل حدوثها وكتب ذلك في اللوح المحفوظ ثم شاء ثم أوجد يا الله قدم أوقات ناتشو يا الله قدم أوقات بسول جوش لا يتاريا له لا تكفره عندنا لأننا نزع مرجع فكار ستون يمن سراتشو عدو بالنزي لا ملم تلقى قبلنا اللبت يا مالت قدمو أنت الذي برا الزكاة جوكار يلا أيه لب بل إنيا بمن سراتشو تصدق ميهونو هاتيات بالنزي لا نزع مرجع فكار ستون ሁለተኛ ለኛ ያላስመረጠን ነገራቶች አሉ፣ በራሱ የመረጣቸው ነገራቶች ገታል። በእነዚህ ነገር ላይ ደግሞ አይጠይቀን ነው ለማይጠይቀን ቃል ገብቷል። ለምሳሌ ከተባለ እሱ በራሱ ወሰናቸው ነገራቶች አንተ ወንድ ልጅ መደረገ ይሄን አስመርጦህ ነው መርጠህ ነው ወይስ በራሱ ነው መርጦ ወንድ ልጅ ያደረገ? በራሱ ነው። ነገ የውመል ቂያማ ለምን ወንድ ሆንክ ለምን ሴት አልሆንክም ብሎ ይቀጣል? አይቀጣም። አየህ አይደለ? እናትና አባትህን ማን የመረጠልህ? ራሱ። ለምን ከነዚህ ተወለድክ? ለምን ከሌሎች እናትና አባት አልተወለድክም? አይጠይቅህም። ኢትዮጵያ ላይ መፈጠርህ አላህ ሱብሓነሁ ወተዓላ ነው የወሰነው አይደለ? እዚህ እንድትፈጠር ለምን ሳውዲ አልተወለድክም ብሎ የውመል ቂያማ ይጠይቅሃል? አይጠይቀኝም። አየሁ አይደል? እነዚህ ራሱ ወዶና ፈቅዶ በወሰናቸው ነገራቶች ላይ አይጠይቀንም። ከወሰኖብን ከሆነ ለምን እንጠይቃለን ለሚሉ ሰዎች ይህን መልሱላቸው። አዎ ራሱ በወሰነው ነገር አይጠይቀንም። ወታቻው አይደለ? ነገር ግን ስለ ስራዎቻችን ለኛ ነው ነፃ ምርጫ ፍቃድ የሰጠን ጽድቅም ይሁን ኃጢአት። ለዚህ ነው በቁርአን ላይ فمن شاء فليؤمن ومن شاء فليكفر ይላል። የፈለገ ይመን የፈለገ ይካድ ይላል። ለምን ይሄን ያለው? ነፃ ምርጫ ፍቃድ ስለሰጠን ነው። ያ ማለት ግን ከፈለክ ካደ ጸጋን ታገኛለህ እንደፈለክ ማለት አይደለም። ላመነው ሰው ጸጋን አዘጋጅቼለታለሁ ለካደው ጀሃነምን አዘጋጅቻለሁ ብሎ እዛው ላይ ያሳውቃል። እንዳጠቃላይ የምንሰራቸው ስራዎች ጥሩ የሚሆኑ መጥፎ እነርሱ ከእኛ ናቸው። እነዚህን ቀድሞ ያውቃቸዋል ወይ ከተባለ አዎ ያውቃቸዋል። ያ ነው ቀደር ማለት። አላህ በባሪያዎቹ ስራ ላይ ቅድመ እውቀት አለው ነው። ያን የሚያውቀውን የሚሆነውን በራሳቸው ነፃ ምርጫ ፈቃድ ወደውና ፈቅደው የሚሰሩትን ያውቀዋልና አሰፈረው። ባይሰፍርም ያን መስራት አይቀርም። ያ የራስህ ነፃና ምርጫ በነፃ ምርጫ ፈቃድ የምትሰራው ስለሆነ ማለት ነው። ከጻፈው የተባለው እንደሚሆን ስለሚያውቀው ጻፈው እንጂ እንዲሆን አይደለም የጻፈው። ልብ በሉ። እንዲሆን ጽፎብን በነበር በራሱ ምርጫና ፍላጎት አይጠይቀንም ነበር። የውመል ቂያማ አንጠይቅም። ራሱ በጻፈው እንዴት ነው
እኔ ትወና ብቻ ለትወና ነው የመጣሁት ማለት ነው። የእርሱ የሁሉ የራሱ ውሳኔና ፍላጎት ነው። አይደለ? እንደዛ ግን አይደለም። አላህ ሱብሓነሁ ወተዓላ የሚሆነውን ስለሚያውቅ ወደፊቱን ያንን የሚሆነውን በራሳችን ነፃ ምርጫ ፍቃድ ያን ስለሚያውቀው አሰፈረው እንጂ እንዲሆን ጽፎብን አይደለም። ገብቶሃል? አመሰግናለሁ። ጀዛከላህ። ሁለተኛ ደግሞ ጥያቄ ቀብርና በርዘኽ ልዩነታቸው ምንድን ነው? አንድ ነው። በርዘኽ ማለት በምድራዊ ህይወት በዱንያና በቀጣዩ ዓለም እስከ መቀስቀስ ድረስ ያለው የቀብር ህይወት ነው። እሱ ራሱ ነው በርዘኽ የሚባለው የቀብር ህይወት ነው። ወይም ወራኢሂም በርዘኹን ኢላ የውም ዩብዓሱን ይላል። ሰዎች ከሞቱ በኋላ ስለሚቀሰቀሱ ድረስ በጀርባቸው በበርዘኽ ከቀብር ህይወት ይጠብቃል ይናገራል። በርዘኽ ማለት ቃሉ ግርዶሽ ማለት ነው። እሺ አንድ ሰው ካልተቀበረ ምኑ ነው ሊቀጣ የሚችለው ቀብር ውስጥ? ምን አልከኝ? ለምሳሌ የቀብር ቅጣት አለ አይደለ? ቀብር ውስጥ የሚቀጣው ይሄ ሰውና አካላችን ነው ወይስ ሩህ ነች? አንድ ሰው ካልተቀበረስ እንዴት ነው ሊቀጣ የሚችለው? بالروح والجسد ቅጣቱ በአካልም በሩህም ነው። ያን የቀብር ቅጣት ሁኔታው እንዴት ነው ግን ከፍያውን አላህ Subhanahu Wa Ta'ala ነው የሚያውቀው። አሁን ጥያቄው ምንድነው? ወንድማችን ካልተቀበረ ሰውየው ለምሳሌ እንስሳት ቁርጥምጥም አድርጎ ከበላው የቀብር ጥያቄና ቅጣት የለበትም? በደንብ አለበት። እሺ ባህር ውስጥ ገብቶ እስከሆነ ካልተቀበረ ይሄ ሰውዬ ሰመጠ፣ እዛው ሞተ። የቀብር ጥያቄ አለበት? አዎ አለበት። መኪና ገጨው፣ በቃ ምንም ሳያስቀር አፈር ድም ያስበላው። ይሄ ሰውዬ የቀብር ጥያቄ አለበት ወይ? አይቀርም። ነብያችን ሰለላሁ ዐለይሂ ወሰለም አንድ ሐዲስ ነግረውናል። በጣም የሚገርም ሐዲስ። ከእናንተ በፊት ከነበሩ ሰዎች መካከል አንድ ሰው ነበር አሉ። አማኝ ነው፣ ግን ኃጢአት በጣም አብዝቷል። ቦታቸዋል። አንዳንድ ሰው አይታቸዋል። አላህን ይፈራል፣ አላህን ያውቃል፣ ይሰግዳል፣ ይጾማል። ነገር ግን ኃጢአቶች አሉበት። በዚህ በኃጢአቱ ምክንያት ይخجل من الله عز وجل ከአላህ በጣም ይሳቀቃል፣ ይፈራል። እንደዚህ አይነት ሰው ነበር። ይህም ሰው አሉ ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ልጆቹን ሰበሰበና አደራ ልጆቼ ከሞትኩ በኋላ እንዳትቀብሩኝ፣ ይልቁንስ አስክሬኔን አቃጥሉትና አመድ ሲሆን ባህር ላይ በትኑት ብሎ ተናገረ። ሞተ ይሄ ሰው። ልጆቹም ይህን ኑዛዜ ፈጸሙ፣ አቃጠሉት። አስክሬኑን ምን አደረጉት? አመድ ከሆነ በኋላ ባህር ላይ በትኑት። فجمع الله سبحانه وتعالى جسده وأقامه أمامه. الله سبحانه وتعالى ይህን ሰው ሙሉ አካሉን ሰበሰበና አቆመው፣ አስነሳው። እያወቀ ጠየቀው አላህ ያ ዓብዲ ሊመ ፈዐልተ ዛሊከ፣ ባሪያዬ ሆይ ያን ለምን ሰራህ? ለምን እንደዚህ ያልካቸው ልጆችህን አለው። እያወቀ ጠየቀው። ኸሽየተ ዒቃቢከ ያ ረብ አለ። ወንጀሌ ስለመብዛቱ ከአንተ ፊት መቆምንና ቅጣትህን ፈርቼ ነው አለ። አፍሬ ነው በወንጀሌ ከአንተ ፊት እንዳልቆም ብዬ ነው አለ። ሰውየው እውቀት እንደሚያንሰው እንረዳለን። በዚህ እውቀት ያንሰዋል፣ ነገር ግን በጣም አላህን ይፈራ ነበር፣ ያውቅ ነበር። የሰው ቦታቸው አለ አይደል? እዚያ አላህ Subhanahu Wa Ta'ala እኔም በመፍራትህና በኃጢአትህ ምክንያት በማፈርህ ምክንያት ኃጢአትህን ምሬልሃለሁኝ አለው። አላህ Subhanahu Wa Ta'ala የውስጣቸውን ፍላጎት ማነው ፍራቻ በደንብ ያያል፣ ህሊናቸውን በደንብ ያዳምጣል፣ ያውቃል። ገብታችኋል? ከኃጢአትህ በማፈርህ ምክንያት ከእኔ ፊት ከአንተ ፊት እንዳልቆም ብዬ ነው በዚያ ሁሉ ኃጢአት አፍሬ ነው ምሬልሃለሁ አለ። አሁን ከዚህ ማስረጃ ልንወስድ የፈለግኩ ምንድነው? የፈለገ በአመድ ብትቃጠል ራሱ ከእርሱ ፊት ትቆማለህ፣ የቀብር ህይወትንም ትኖራለህ። እና ሰውየው ከላይ እኮ ስናየው እኛ ቀብሩን ብንከፍት ራሱ በስብሶ ነው የምናገኘው አይደለ? ነገር ግን አላህ Subhanahu Wa Ta'ala የቀብር ቅጣት እንዳለ በነብዩ ሰለላሁ ዐለይሂ ወሰለም በኩል ነግሮናል። ከይፊያውን ግን ማን ነው የሚያውቀው? ራሱ አላህ Subhanahu Wa Ta'ala ነው። ያን ለምን አላየንም እኛ ለምን አልሰማንም ብላችሁ ልጠይቁ ትችላላችሁ። ለምን እንድንሰማ እንድናይ አልተደረግንም? ነብዩ ሰለላሁ ዐለይሂ ወሰለም መልሱን ተናግረዋል። ለውላ አኒ አኻፉ አነኩም ላ ተተዳፈኑን ለው ደዐውቱ ላህ አን ዩስሚዐኩም ዐዛበ አልቀብር ፈተስመዑን ወኢነሁ ለየስመዑ ኩሉ ልኸላኢቅ ኢላ ተቀለይን አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? እንዳንሰማ እንዳናይ የተደረግንበትን ምክንያት ሲገልጹልን እንጂ ሊያሰሙን እንደነበር ታውቃላችሁ። አላህን ጠይቀው ለውላ አኒ አኻፍ አነኩም ላ ተተዳፈኑን አሉ። እንዳው ዳግም አትቀባበሩም ብዬ ባልፈራ ኖሮ እንጂ አሉ ለደዐውቱ ላህ አን ዩስሚዐኩም ዐዛበ አልቀብር፣ አላህ የቀብር ቅጣትን እንዲያሰማችሁ ለምኝላችሁ ፈተስመዑን ትሰሙ ነበር ታዩ ነበር አሉ። ነገር ግን ዳግም ማንም ወደ ቀብር አትሄዱም ነበር አሉ። ያን ያሉ ነብዩ ሰለላሁ ዐለይሂ ወሰለም ይሰሙ ነበር። እኒ አራ ማ ላ ተረውን ይላሉ፣ ወአስመዑ ማ ላ ተስመዑን ይላሉ።
እናንተ ማታዩትን እኔ አለሁኝ እኔ እናንተ ማትሰሙትን እኔ እሰማለሁኝ አሉ ይሄ ነው እና የቀብር ቅጣት አለ ولا يعلم كيفية ذلك إلا الله سبحانه وتعالى እሺ ይሄ ነው ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በቀብር ስር እየሄዱ እያለ የሆነ ቀብር ስር ቆሙና ሁለቱ ቀብሮች ላይ ቅጠሎችን አንድ ቅጠል ቀለጠሱና ከዛፍ ላይ ለሁለት ሰብረዋቸው አንዱን አንደኛው ላይ አደረጉ ከዛም ለሰሃቦች ነገሯቸው ይሄን ሚስጥሩ انهما لا يعذبان አሉ እነዚህ ሁለት የቀብር ባለቤቶች አሁን እየተቀጡ ነው አሉ ያሱ ማን እንደሚቀጣ ያዩ ነበር ይሰሙ ነበር እያለፈ አላህ Subhanahu Wa Ta'ala ያሳያቸዋል حتى የሰገዱ ሶላት የጀነትን ጸጋ ከፊታቸው አምጥቶላቸው እንደነበር አይተው እንደነበር ይሄንን በቡኻሪና ሙስሊም ላይ ተዘግቧል ነብያችን ሰለላሁ ዐለይሂ ወሰለም እኛም ማናየውን ያያሉ የማንሰማውን ይሰማሉ ሌላው ከተሰጣቸው ተአምር በዚህ ወያጄ ከፊት ልክ እንደምናየው ሁሉ ከኋላቸው ልክ እንደዛው ያዩ ነበር ያ ማለት ምንም ሳይዞሩ ከኋላ ያለውን ከፊታቸው አምጥቶ አላህ ያሳያቸዋል ይሄ ከተሰጣቸው አንደኛው ተአምር ነበር ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሶላት እያሰገዱ እያለ አንድ ሱሐባ እሳቸው እያሰገዱ ነው ልብ በሉ ኢማም ሆነው እያሰገዱ ነው አንደኛ ሱሐባ ሩኩዕ ላይ ነብያችን ሰለላሁ ዐለይሂ ወሰለም ልክ ሲወርዱ ረካዓው እንዳያልፈኝ ብሎ ገና መስጂዱ ግብት እንዳለ ሶፉ እስኪደርስ ድረስ ገና ከበሩ አላሁ አክበር ብሎ ሩኩዕ ወርዶ አጎንብሶ እየተረማመደ ሄደ ይሄ ስህተት ነው የማድረግ አጎንብሶ ከበር ጀምሮ እየተረማመደ ሄደና ሶፉ ላይ ደረጃ እንትን ቆመ ሄደ ከዛ በኋላ ይሄ ሰውዬ ምን አደረገ እሺ እነሆ ኢየሱስ የዓለም ብርሃን ነው ኑ ሙስሊሞች እያለ ነው አንዴ አስገብት ከይቅርታ ጋር ቴዲ ናግባ እሺ ለኩለት አስገብት ልጨርሳለሁ ና አይው ኮሜንት ላይ ዳግመህ ጽፈው እስኪ አስገብት አድሚያች አስገብት አደራ እሺ እና ምንድነው ነብያችን ሰለላሁ ዐለይሂ ወሰለም እያሰገዱ እያለ ይሄ ሰውዬ እንደዚህ አሁን ገባ አይተውታል አላዩትም ለኛ ስናየው አላዩትም ነገር የሚገርመው ሰግደው እንደጨረሱ ነብያችን ሰለላሁ ዐለይሂ ወሰለም ወዳ ዘወር አሉና ናሉት ቀጥታ መጣ ስትገባ ጀምረህ ሩኩዕ ወርደህ ለምን ገባህ አሉት ይፈቻል አህረካው እንዳልፈይና አላህ መልእክተኛ አለ ከኋላዬ ምን እንደምትሰሩ ልክ ከፊቴ ማይ ከኋላ የሚሰራውን ሁሉ ያያሉ መዞሪያ አይጠበቅባቸው ለዚህም ነው በአንድ ሐዲስ ላይ ሲገለጹ እናታችን አይሻ ስትገልጻቸው ማካለ የልተፊቱ የምነትን ወይ ሰረተ ወደ ግራም ወደ ቀኝ አይዟዟሩም ነበር ፊት ለፊታቸው ነበር የሚሄዱት አለች ወራቻ ከኋላ የሚሆነውን ከዚህ የሚሆነው እንዳለ ያያቸው የአላህ Subhanahu Wa Ta'ala ያሳያቸዋል እናንተ ማታዩትን እኔ ያለሁ እናንተ የምትሰሙትን እኔ እሰማለሁ ብሎ ተናገረ ፈይድ ግባ እንጂ አጌታሱ የዛሬው ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ መርሐባ ሶስት ጥያቄ ያለኝ አንደኛው ጥያቄ ከአካል የምንሰጠው እንደ ኩላሊት እንደ አይን ብሌን ያሉት እንዴት በእስልምና ይታያል የሚለው ነው እሺ ሁለተኛው ለጥያቄዎቹም እና ለአንተም ነው መናገር የምፈልገው ስንጠይቅ ትክክለኛ መልስና ትክክለኛ ፈተዋ እንድናገኝ ግልጽ አድርገን ጥያቄያችንን ብናቀርብ ልና ጥያቄው ምንድነው አንድ የቀብር ዚያራ እንዴት ሄደን ቀብር መዘየር ይቻላል አይቻልም ወይ ስንዘይርስ ምንድነው ማድረግ ያለብን አሁን ፐርፐዝሊ እናቴ ሟች ናት ዳይሬክት ወይ ቀብር ሄዳለሁ ወይ ነይቼ እሷን ለመዘየር ሄጄ ዱዓ አድርጌ መመለስ እችላለሁ ወይ ነው ሶስተኛው ጥያቄ ብዙ ጊዜ ይነሳል በውሻ ላይ የሚነሳ እንትን ውሻ ታታሪና ጥሩ እንስሳ ነው እስልምናም አይጠላም ግን ፈረንጆች ለሌላ ዓላማ ይጠቀሙበታል ፐርፐዝሊ ሐልጋቸው ድረስ ይዘውት ይተኛሉ ግን እነዚህም በደንብ አስረግጠህ ነግራቸው ከዚህ ጋር ያይዞ እስልምና የጠላው ይሄን ነው ሐልጋ ይዞ እስከ መተኛት ጾታዊ ግንኙነት እስከ ማድረግ ድረስ የሚደርሱ አሉ አላህ ይሄን ስለሚያውቅ ነው ሲከለክል ምክንያት አለው ሲፈቅድ ምክንያት አለው እና ይሄንን በደንብ አስረግጠህ የማያዳግም ምላሽ ብትሰጣቸው በዚያ አስታከው እስልምናን ውሻ ይጠላል ይያሉ ብዙ በእስልምና ላይ ዘመቻ ስለሚያደርጉ አላህ ይጨምርልህ አመሰግናለሁ
ጊዜ ተናግሬያለሁ። እሺ እንመልሳለን። ቴዲ ሚውተን አንሳው አንዴ። ሰላም እንዴት ነህ? ጸጋና ሰላም ይብዛል። ቴዲ ቴዲ ሰላም ናችሁ? እንዴት ነህ? የጌታ ጸጋና ሰላም ባንተ ላይ ይስፈን። እንዴት ነህ? ሰላም ናችሁ? እያወራሁ እኮ ነው። አለን አለን። ደህና ነህ ሆይ? ቴዲ አለን አለን። ሰላም ለትውልዳችን ሁሉ አለን አለን። ሰላም ለትውልዳችን ሁሉ በኢትዮጵያ ለሚኖሩት ይሁን። እኔ ዛሬ እዚህ የመጣሁት ለክርክር አይደለም። በመጀመሪያ በመጽሐፍ ቅዱስ እንወያያለን። የኛ መጽሐፍ ቅዱስ እንደምናገረው ከሆነ የምናገር ሁሉ እንደ እግዚአብሔር ቃል ይናገር ስለሚል ሁላችሁም በተረጋጋ መንፈስ እንመካከራለን። እውነተኛ የቱ እንደሆነ እያወራን ስለምንናገር ክርክር አያስፈልግም። መሰፈር ላይ መጣ ቸርች አይደለም ይሄ ቲክቶክ ይባላል። እሺ ብዙ የእምነት ባለቤቶች አሉ። እምነታቸውን ይወያዩ። አቤት አቤት ቸርች አይደለም። እሺ አዳምጥ። ኢየሱስ ክርስቶስ የዓለም ብርሃን ነው ብለሃል አይደል? ስለዚህ አምላክ ነው ማለት ነው። ቴዲ ኢየሱስ ክርስቶስ የዓለም ብርሃን ነው ብለሃል። ስለዚህ አምላክ ነው። ኢየሱስ ክርስቶስ የዓለም ብርሃን ነው። ስለዚህ አምላክ ነው አይደል? አዎ። ኦኬ ሐዋርያቶች የዓለም ብርሃን ናቸው። እንዴት እንደሆነ ነግርሃለሁ። እኔ ሐዋርያቶች ከመጽሐፍ ቅዱስ ነግርሃለሁ። ሐዋርያቶች የዓለም ብርሃን ናቸው አይደለም? ሐዋርያቶች እነሱ በኢየሱስ ያመነ ሁሉ የኢየሱስን መልክ ስለሚለብስ በኢየሱስ ያመኑትም የዓለም ብርሃን ናቸው። በቃ ጨለማ አይታወቅም፣ ሁላቸውም የዓለም ብርሃን ናቸው። ኢየሱስም እንዴት የዓለም ብርሃኑ እንደሆነ ነግርሃለሁ። የዓለም ብርሃን መባል ስለዚህ የአምላክነት መገለጫ አይደለም። ፍጡር ራሱ የዓለም ብርሃን ተብሏል ማለት ነው አይደለ? ፍጡር ራሱ የዓለም ብርሃን ተብሏል። ስለዚህ የዓለም ብርሃን መባል የአምላክነት ምልክት አይደለም። ጎበዝ ብቻ ኢየሱስ ክርስቶስ ተረጋጋ። ኢየሱስ የዓለም ብርሃን ከሆነ ቆይ እነግርሃለሁ። እነሱ የዓለም ብርሃን ደቀ መዛሙርቱ የዓለም ብርሃን የተባሉት ከኢየሱስን መከተል ከጀመሩ በኋላ ነው። መጀመሪያ በጨለማ ውስጥ ይኖሩ ነበር። ከዛ በኋላ ኢየሱስን መከተል ሲጀምሩ እነሱም የዓለም ብርሃን ተባሉ እና የዓለም ብርሃን የተባሉት ከኢየሱስ ጋር መሆናቸው ነው። አሁን ለምሳሌ አንድ ሰው በጨለማ ሲመላለስ በጨለማ ውስጥ አለ ይባላል። ከዛ ከጨለማ ውስጥ ሲወጣ ወደ ብርሃኑ ወጣ ይባላል። ከዛ በኋላ አንድ በብርሃን ውስጥ ሲመላለስ ዛሬ ይህ ሰውዬ ብርሃን ሆኗል ይባላል እንጂ በጨለማ ውስጥ አለ አሁንም እንደ ድሮ በጨለማ ውስጥ አለ አይባልም። ስለዚህ እነሱም ወደ ኢየሱስ ስለመጡ የዓለም ብርሃን ናቸው ተብለዋል። ስለዚህ የዓለም ብርሃን የሚለው መገለጫና ባህሪ የፍጡርን መገለጫ ነው ማለት ነው አይደለም? ቴዲ አይደለም። ኢየሱስ ቆይ መጀመሪያ አንድ ነገር ልንገር። ኢየሱስ ፍጹም ሰው ፍጹም አምላክ ነው። ለምሳሌ ኢየሱስ ፍጹም ሰው ፍጹም አምላክ የሆነበትን ምክንያት ፍጹም ሰው ፍጹም አምላክ ነው ኢየሱስ። አቤት መጽሐፍ ቅዱስ ላይ አለ። ኢየሱስ ፍጹም ሰው ነው ፍጹም አምላክ ነው የሚልበት አለ መጽሐፍ ቅዱስ ላይ እንደሱ የሚል ጥቅስ አለ። የት ጋር ነው ያለው ማስረጃ? እሺ እኔ ከመጽሐፍ ቅዱስ ጠቅሼ እነግርሃለሁ። አንተ ብቻ ተረጋጋ። እሺ አብሽር። እስከዛ ከሌሎች ጥያቄውን ጠይቅ፣ እኔ እነግርሃለሁ። እሺ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። حسين እንዴት ነው? ተማም አልሐምዱሊላህ። እሺ ትንሽ አንድ ሶስት ነሲሐ ምናምን ነገር መስጠት እንዴት ነው? ይቻላል? እሺ ከላይ ያለው ልጅ ኦርቶዶክስ ነህ አይደል? አዎ። ሰላም ነው። እንዴት ነህ? ዛር መስገን እንዴት ነህ?
አለን። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? መጽሐፍ ቅዱስ ላይ አይ እኔ ልጠይቅ ነው የገባሁት። ኮሜንት ላይ ስጽፍ ነበር እየተሳደብክ። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? መጽሐፍ ቅዱስ ላይ አንተ በምትለው አግባብ አላስተማረም። እኔ ምን አልኩኝ? አንተ የምትለው ሰውና ልክ በሰው መወለድና በሰው እናትና በሰው ልጅ አባትና ልጅ መቀዳደም ነው አንተ የምትለው። እሱ ደግሞ እሱን ቃል ስናገር ሰማህ? እንደዛ ነው። ከዚህ እከታተላለሁ። ስታወራ ሰማሃለሁ። የተቆራረጠ ቪዲዮ ያለው እንደዚህ ነው የምትለው። ክፈትና ያልኩበትን አሰማ። ይኸውልህ እስኪ መሐመድ ከቁርአን ላይ እኔ ሜሴንጀር ነኝ ተከተሉኝ ያለበትን ቦታ ሳይኝ። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። መሐመድ ከቁርአን ላይ እኔ ሜሴንጀር ነኝ አም ዘ ፕሮፌት ኦፍ አላህ ፎሎ ሚ ያለበትን አሳየኝ እስኪ። ችግር የለውም እሱን ትጠይቃለህ። አሁን ይሄን ጨርስ መጀመሪያ። ኢየሱስ ክርስቶስ አምላክ እንዳለው እኔ ብጠይቅ ነው የገባሁት። አልመልስም። እሱን እኔ አላውቀውም። አልመልስም። ወላሂ ኮሜንት ላይ የተሳደበ ነበረ። አያቸው አይደል? እምነታቸውን ግን መጽሐፋቸውን ላይ ማጽደቅ አይችሉም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል ወይ? አዎ ተናግረዋል። አነ ነብይ ቃል በቃል እኔ ነብይ ነኝ ብለዋል። በደንብ ብለዋል። አነ ነብይ ላ ከዚብ እኔ ነብይ ነኝ ላ ከዚብ ይሄ ውሸት ሳይሆን እውነታ ነው ብለው ተናግረዋል። አትሳደቡ፣ ጥሩ አይደለም። እሺ እኔ ወላሂ ላዚም ምንም አይመስለኝም። ግን ለእናንተ ጥሩ አይደለም። አያችሁ ይሄ ሰው አሁን እርግጠኛ አባቴ ይሆናል፣ ግን ኮሜንት ላይ እየሳቀ ይሳደባል። ከፍ በሉ እንጂ ከፍ በሉ ትንሽ። ኧረ ተው፣ የህይወት ጉዳይ ነው። ሃይማኖት ስለ መለኮት ጉዳይ የህይወት ጉዳይ ነው። አንድ ድል ነች ለሰው ልጅ የተሰጠው እዚህ ዓለም ላይ። ከሞት ካለክ በቃ ወይ የዘላለም ገሃነም ትገባለህ ወይ የዘላለም ገነት ትገባለህ። የሰው ልጅ እንዴት ነው እንዲህ አይነት ነገር እየጠበቀ ከበስተፊቱ በህይወቱ ላይ የሚቀልደው? ወደ ነብያት መንገድ ተመለሱ። አምላክ ስለሚያዝንላቸው ነው። በነብያት ስም አንድ ነብይ ያስመለኳችሁ አባቶቻችሁ። አምላክ ስለሚያዝንላችሁ በመጨረሻው ዘመን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስነሳላችሁ። እርሳቸው መተው ምን አሉ? እኔን አምልኩኝ አላሉ። የአብርሃምን የኢስሐቅ የያዕቆብን አምላክ እናምልክ ብለው ነው ጥሪ ያደረጉላችሁ፣ ሌላ አይደለም። የሙሴን የመሲሁን የማርያምን የገብርኤል የሚካኤልን አምላክ እናምልክ እርሱን ብቻ፣ በእርሱ ላይ ቅንጣት ሌላን አካል አናጋር አሉ። በል ጃአ ቢልሐቅ ወሰደቀ ልሙርሰሊን፣ በእውነትም ሙሐመድ እውነትን ይዞላችሁ መጥቷል። ቀደምት ነቢያትን አረጋግጧል። አዎ አብርሃም ጻድቅ ነው፣ ኢስሐቅ ጻድቅ ነው፣ ያዕቆብ ጻድቅ ነው፣ ሙሴ ጻድቅ ነው፣ መሲሁ ጻድቅ ነው፣ ማርያም ጻድቅ ነች። ወደ እኔ እንመለስ። ተመልሰናል። ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ያለበትን ቦታ አሳየንሽ። እሺ ከመጀመሪያው ጀምሬ ልንገርህ። ኢየሱስ ፍጹም ሰውና ፍጹም አምላክ የሆነበትን በሁለት ነገር አሳይሃለሁ። ኢየሱስ መጀመሪያ በዚህ ምድር ላይ ስጋ ለብሶ ሲመላለስ እኛ ለማዳን ያንተ ማብራሪያ አይደለም፣ ጥቅስ ነው የፈለኩት። ቆይ እኮ ልነግርህ እኮ ነው። እናንተ ለምንድን ነው እኛን ማታዳምጡት? ይሄ እኮ ነው ወደ እውነት አዳምጡ። እስቲ አንዴ እኛ ስንቴ ነው እናንተን የምንሰማ? እስቲ አንዴ አዳምጡ። ጥቅስ ስጠኝ ነው ያልኩት፣ ኢየሱስ የተናገረበትን። ያንተ ማብራሪያ ጭራሽ ጥቅስ ቆይ ትምህርት አይደለም። ቆይ የእናንተ ነገር እኮ እኛን ስለማታዳምጡ ነው። እኔ ስንቴ እዚህ ተቀምጬ አንተን ሰማሁ። እስቲ አንዴ መጀመሪያ ዛሬ ብቻ ስማ። እስቲ ለማዳመጥ ነው የፈለኩት እያልኩህ እኮ ነው። ኢየሱስን ለማዳመጥ ነው እየጠየኩህ። ልነግርህ እኮ ነው። ሁለቱን እታዎች ባጭሩ ልንገርህ። ኢየሱስ ፍጹም አምላክና ፍጹም ሰው የሆነበት መጀመሪያ ፍጹም ሰው መሆኑን የሚያሳየው በዚህ ምድር መመላለስ ነው። ፍጹም አምላክ መሆኑን የሚያሳየው ደግሞ በዮሐንስ ወንጌል ውስጥ አልዓዛርን ኢየሱስ ከሞት ሲያነሳ ፍጹም አምላክነቱን አሎ አዳምጥ። ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል ወይ ነው ጥያቄው? ብሏል እርሱ ተናግሯል ይሄ ወይንስ አንተ ነህ ያልክለት? ሄሎ ጥያቄ ትጠይቋቸዋላችሁ፣ ከዚያ የራሳቸውን እምነት ይነግሯቸዋል። እኛ እናንተን እምነት ለመስማት እኮ አይደለም። እምነታችሁንማ እናውቃለን እኮ መድገም አያስፈልገውም። ያንተን እምነት ስለማውቅ እኮ ነው ጥያቄ የጠየቅኩ። በቃ እንዴት ልንገርህ? በቃ ማሰማ ከሆነ ተንሰህ ማስረግ ትችላለህ ወይ ነው ጥያቄው። በቃ የሚናገር ሁሉ እንደ እግዚአብሔር ቃል ይናገርላል። እኔ ይሄ ታሪክ አይደለም ማውራ። በቃ ተው። እሺ እንግዳውንስ በትክክል በተቀመጠው ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አይደለ? እኔ ለዚህ ንግግር የራሱ ንግግር ማስረጃ ልስጥህ።
ኢየሱስ ክርስቶስ ንግግር ኢየሱስ እኔ አምላክ ነኝ ያለበትን ቦታ ነው የፈለከው? ኢየሱስ አምላክ ነኝ ብሎ ብዙ ቦታ ነው ያወራው። እስቲ ለምሳሌ አንድ ቦታ የሚበል እንገር አንድ ብቻ ነው ፈልገው፣ ሁለት ራሱ አይደለም አንድ አብሽር። እሺ ቆይ እሱንም ከሰማ ብቻ ነው የምነግርህ። ካልሰማህስ ነግረኝ። ነግራለሁ። እሺ ቆይ ራእይ ወንጌል ምዕራፍ 1 ከቁጥር 17 ጀምሮ ላንብብህ። ያው በቪዲዮ ላንብብህ። አንብበኝ። እሺ በቪዲዮ አይሽ ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውም መጨረሻውም ሕያው እኔ ነኝ። ሞቼም ነበሩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ይላል። እዚህ ቦታ አምላክ መሆኑን በቃ ሁሉ ስልጣን አለ። አብ ሲናገር እንዳለ የሚወደው ልጄ ይህ ነውና እሱን ስሙት አለ በዮሐንስ ወንጌል ላይ። እሱን ስሙት ማለቱ ደግሞ ስልጣን ሙሉ እንዳለው ኢየሱስ ስልጣን ሙሉ በሰማይና በምድር ስልጣን እንደተሰጠው ያሳያል። እዚህ ቦታ አንተ መጀመሪያ እንዴ እየተደማመጥን ብንሰማ ኖሮ ብዙ ነገር እንረዳ ነበር። ኢየሱስ አምላክ ነኝ ያለበት ቦታ ብዙ አለ። አያረለ ነገር ግን አሁን እንደሱ ያለበት እንድታመጣ አልቻልክም። ጭራሽ እንዳውም ያመጣው ጥቅስ አምላክ እንዳልሆነ በግልጽ የሚያሳይ ነው። እነሆ ሙቼ ነበር አምላክ እንዳልሆነ አምላክ እንዳልሆነ የሚያሳይ ጥቅስ ነው ያመጣው። አመሰግናለሁ። አሁን ላስረዳ። እነሆ ሙቼ ነበር ያለው ማን ነው? ኢየሱስ አይደለ? ቆይ ኢየሱስ ነው ሞቼ ነበር እዚህ ቦታ ልል የፈለገበት ምክንያት መጀመሪያ ኢየሱስ ነገርከኝ አይደል? ጥቅሱን እኔ ደግሞ ልጠይቅህ። ነገርከኝ እኮ አዳመጥኩህ አይደል? አሁን ደግሞ እኔ ጠይቀኝ። እነሆ ሙቼ ነበር ያለው ኢየሱስ ነው አይደለ? አምላክ ይሞታል አይሞት? አምላክ ይሞታል አይሞት? ስለ ጣታችን ሞተዋል። እሱ ስጋ ለብሶ ነው የሞተው። ለምን አይደለም ጥያቄ። አምላክ ይሞታል ወይንስ አይሞትም? አምላክ አይሞትም ጌታ ሰው። ስለዚህ አምላክ አይደለም ኢየሱስ ማለት ነው። ሙቼ ነበር አለ። ለምን? ቆይ መጀመሪያ ነግሬ ነበር። ኢየሱስ ፍጹም ሰውና ፍጹም አምላክ ብዬ ነግሬ ነበር እኮ። መጀመሪያ እሱን አስብ። አንድ ጥቅስ ብቻ ነው የምትይዙት እናንተ። አይደለም እንደሱ የሚል መጽሐፍ ቅዱስ ላይ የለም። አልቻልክም። አምላክ ይሞታል ወይ ስለ አይሞትም አልከኝ። እውነት ነው አምላክ አይሞትም። አይሞትም። አዎ አይሞትም። ኢየሱስ ሞቷል ካልክ አምላክነቱን በቃ እርሳው። የሚሞት አምላክ የለምና ለምን ሞታል? ኢየሱስ ፍጹም ሰውም ፍጹም አምላክም ነው። ኢየሱስ አንተ የወሰድከው ፍጹም አምላክነቱን ነው። እሺ አዳም ችግር የለውም። እሺ አሁን ስለዚህ አምላክ እንዳልሆነ ተረዳን። እሺ አሁን አንተ ሐሳብህ ምንድነው? የሞተው በስጋው እንጂ በመለኮቱ አይደለም ነው አይደል? ክርስቶስ የሞተው በስጋው ነው በመለኮቱ አልሞተም የሚል ጥቅስ አለ መጽሐፍ ቅዱስ ላይ? ቴዲዬ፣ ቴድነት፣ ቴዳለም፣ ቴዳ ቴዲ የጌታ ሰው የዛሬው ቀን ያንተ አይደለም። እኔ ስለ አንተ ጸልያለሁ። ግን አሜን በል። እጆችን ጸልይ። ቆይ ለምንድን ነው የምትጸልየው? መጀመሪያ እየተደማመጥን። ቆይ እዚህ ከመጽሐፍ ቅዱስ እነግርሃለሁ። አየሽ እሺ ሌላ ልጆች ካላችሁ አስገባችሁ። አድሚኖች ካላችሁ እሱ እስከዛው የኔ መልስልኝ። በሰውነት አካል ላይ ተጠየቅኩ። መርሃባ ሄሎ እስከነ ያደርገው ولا يدور رقم جديد ما أعرفه يا كلاش كتلو يقباش كلاش قست لا يسوي أحسايين من دنو تشجرو يسلك كوبلينك هادرغوسكي ምናልባት ከሱ ከሆነ ልጆች ጥያቄ ካላችሁ ቀጥሎ የገባችሁ ልጆች ካላችሁ ሰላም ሙሱ ሰላም እንዴት ነህ?
والله الحمد لله ሻዳ ለመያዝ ነው የገባሁት። እሺ እስልምናን መቀበል ፈልገህ ነው? አዎ። እሺ የምለውን ቃል አብረህ እየተከተልክ ነው? የምለውን ቃል አብረህ እየተከተልክ ነው? እሺ ምን ልበል? አሽሀዱ ምን ማለት ነው? أشهد أن المسيح عبد الله ورسوله وليس إلها ونبيا. شهادة كاملة. أبرهن تلانا؟ أشهد أن لا إله إلا الله. أشهد أن لا إله إلا الله. يندم الله سبحانه. أشهد أن لا إله إلا الله وأشهد أن محمدا رسول الله. እሺ አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ አሁን እስልምናን ተቀበልኩ ማለት ነው። የአሁኑ ቃል የሻሃዳ ቃል ይባላል። ትርጉሙን ልንገርህ። ደንቆሮ ናችሁ እንዴ? ቆይ እንዲሁ ባክግራውንድ ሳታጠኑ ሰውን ለምንድን ነው ምን ሪፖርት አቅርባል ምን እንትን ብላል ሳትጠይቁ ሰውን እንዲህ ቆይ ክርስቲያኖች በቃ ወደ እኔ ጥያቄ እንመለስ። አንዴ ሊወጣ ስለሆነ ወደ እኔ ጥያቄ ትቀጥላለህ። ለዚህ ነው መጀመሪያ ቃል ሰምታችሁ ከሆነ የሻሃዳ ቃል አይደለም የነገርኩት። أشهد أن المسيح عبد الله ورسوله ونبيا إياكم نبرة. أنا تاسك تجرم الله كمر تجرم الله كويس سو عندي يتوسط سناغرك هذا من تنازل بلا سات تيجي كمان الناس تاتا عندي نزلوا تحت. أوكي ክርስቲያኖች ተስፋ ቆረጣችሁ። እዚህ ቤት ብዙ ሰው ይሰልማል። ተደብቃችሁ ታያላችሁ እናውቃለን። ላይቫችሁን ከፍታችሁ ሁሌ በሚሰልሙ ሰዎች ንዴታችሁን ትገልጻላችሁ። ንዴታችሁን ረሱልን በመሳደብ ትገልጻላችሁ። ይሄን ንዴታችሁን ያውና እናንተ ራሳቸው ድራማ እየሰሩ መተው አሁን ድራማ እንደሚሰራ ምን አይነት ነገር ለማስመሰል ወጣችሁ። ለማንኛውም ዳዕዋ ወደ እኔ ጥያቄ እንመለስ። ያያችሁ አንዴ ተረጋጋሽ። ቴዲ ትቀጥላለህ። አብሽር። ወደፊት ብዙ ሰው ወላሂ ሰልም ታያላችሁ። እስከዛሬው ገና ይሄ አልተሰራም እስካሁን። ከዚህ በኋላ ገና ብዙ ህዝብ ይሰልማል ታያላችሁ። አንድ እስራኤላዊ ወጣት ልጅ እያስመለካችሁ ህዝቡን ሸውዳችሁታል አይደል? ቤተክርስቲያን ውስጥ። ከዚህ በኋላ ግን ይሄ ትውልድ አትሳደብ፣ መሳደብ አይደለም፣ በስርዓት አውራ፣ መሳደብ አይደለም። አዳምጠኝ አንድ ጊዜ። ከዚህ በኋላ ግን ማለት ነው የሚሰማ ትውልድ ተፈጥሮባቸዋል። ስላሴ የለም መጽሐፍ ቅዱስ ላይ፣ የኢየሱስ ክርስቶስ አምላክነት የለም መጽሐፍ ቅዱስ ላይ። ገብታችኋል አይደል? የመጨረሻ ተስፋ ቆርጣችኋል። ይሄን መንገድ ይዛችሁ መጣችሁ። አይ ቴዲ መቀጠል ትችላለህ። ጥያቄው ምን ነበር ቴዲ? ቴዲ ሚዩት አድርጋችሁት ነበር መሰለኝ። አንሱለት። ወጥቷል ቴዲ። ልጆች ለምን አስወጣችሁት ቴዲ? እናንተ ናችሁ? ላክ ቴዲ ለምን አስወጣችሁ? አድሚኖች መሰለኝ አወረዱት ሲረብሽ። አይ ተመልሳ ነው። ኮፒ ሊንክ አድርጉ። እሺ እሺ ቴዲ ቀጥል። እሺ ወደ ሀሳቤ ሲገባ ቅድም ኢየሱስ እንዴት ሞተ ወይንም አምላክ እንዴት ይሞታል ላልከው እስቲ አንድ መጽሐፍ ቅዱስ ላንብብህና ወደ ሮሜ ሰዎች የሚለው ምዕራፍ 4 ከቁጥር 23 ጀምሮ ላንብብልህ። 23 ጀምሮ ስለዚህ ደግሞ ጽድቅ ሆኖ ተቆጠረ፣ ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛ ነው እንጂ ስለ በደላችን አልፎ የተሰጠው እኛን ስለ ማጽደቅ የተነሳው ጌታችን ኢየሱስ ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው። እዚህ ቦታ ላይ እየሰማኝ ነው? አዎ እየሰማሁ። ቀጥል። ጌታ ሰው ነኝ በደሙ ዋጋ የተገዛው ነኝና
በጸጋው ነው አይደል የምትኖረው አንተ? አዎ ይሄ መጀመሪያ በህግ ነው። በብሉይ ኪዳን ዘመን በህግ ነው የሚኖሩት። አሁን ደግሞ እኔ ከጸጋው በታች ነው የምመላለሰው። በጸጋው በታች በጸጋው እየተመላለስክ ያለህ ወጣት ልጅ ነህ ማለት ነው አንተ? አዎ ነኝ። እኔ ኢየሱስ በደሙ ዋጋ የገዛኝ ከጸጋው በታች የሚመላለስ ልጅ ነኝ። አየሽ፣ ቀጥልሽ። እና እዚህ ቦታ ሲያስረዳን እኛ በመጀመሪያ አብርሃም ጽድቅን ማስቆጠር አልቻሉም። በእምነት ብቻ የሚመጣውን መሲህ በማመን ብቻ ድነዋል። ነገር ግን እኛ የጸደቅነው ያ እነሱ ባመኑት ልክ ሳይሆን ኢየሱስ በመስቀል ላይ በሞተው በእርሱ አምነን ዘላለማዊ ሕይወት አግኝተናል። ኢየሱስ ፍጹም አምላክና ፍጹም ሰው ሆኖ ኢየሱስ ፍጹም አምላክና ፍጹም ሰው ነው። በፍጹም አምላክነቱ አሁንም በሰማይ በፍጹም ሰውና በፍጹም አምላክነቱ ነው። በፍጹም አምላክነቱ ይፈርዳል፣ በፍጹም ሰውነቱ ስለኛ ያማልዳል። ለምሳሌ አንድ ሰው ኃጢአትን ከሰራ እኛ ጋር አሁን በጾም መልፋት የለም፣ እንዲህ ብዙ ስራዎችን መስራት የለብንም። የሆነ እኛ በጌታ ዘንድ የሆነ ጸጋውን አግኝተን እና ከጌታ ጋር ለመገናኘት እንጾማለን እንጂ ለመስራት ወይንም ጽድቅን ለማስገኘት አንጾምም። ምክንያቱም ኢየሱስ በአንድ ሰርቷል፣ በሰማይ ያማልዳል። አቤት አምላክ ይሞታል አይሞትም? ነገርኩ እኮ ቅድም አምላክ አይሞትም። የሞተው ለምሳሌ እንዴት እንደሆነ ልንገር። ለምሳሌ አንተን ራሱ ልጠይቅ ቴዲ፣ አንተን ራሱ ልጠይቅ ቴዲ። አቤት ይሞታል ወይንስ አይሞትም? አምላክ ይሞታል የሚል ጥቅስ ስጠኝና ችግር የለውም። በቃሽ እንለፈው። ወደ ሌላ ጥያቄ። አምላክ ይሞታል አይሞትም? አምላክ አይሞትም። በጣም ጥሩ። እንደሱ ከሆነ እንዴት ብለህ አምላክ አይደለም ማለት ነው አይደለ? ልንገርህ፣ ኢየሱስ ፍጹም ኢየሱስ ፍጹም ሰው ነው ብላችሁ ነው አይደለም? ፍጡር ነው ብላችሁ አይደለም የምትወስዱት? ልጠይቅህ እንጂ ሰው ነው አይደል የምትሉት? ፍጡር ነው የምትሉት አይደል? እሺ፣ ፍጡር የሞተውን ማስነሳት ሽባውን መተርተር ይችላል? እስቲ እሱን ብቻ ንገረኝ። ፍጡር የሞተውን ማንሳት ወይንም የሞተውን ከሞት ማንሳትና መቃብር ከመቃብር ውስጥ አንተ ሙታና ተነስ ብሎ ሰው ፍጡር ወይንም የሞተውን ያስነሳል? እሱን ብቻ ንገረኝና እኔ ዛሬ ጉዴ ይፈላል። ምንድነው ጉዴ የሚፈላው? እስልምናን ትቀበላለህ? እንደዛ ማለት አይደለም። እስቲ እሱን ብቻ ጥያቄ መልስልኝ። ፍጡር የሞተውን ያስነሳል? አዎ ያስነሳል። ያስነሳል ብዬ ላሳይ ራስ የገዛ መጽሐፍ ነው። እሺ፣ ፍጡር የሆነ ውሃውን ወደ ወይን ይቀይራል? ፍጡር አንድን ጨርስ እንጂ የመጀመሪያውን። አዎ ፍጡር ሙታንን ያስነሳል። ማስረጃ ለስተህ ከገዛ መጽሐፍ? አዎ ስጠኝ። መጽሐፍ ይዛል አንተ? አዎ ይያለው ከመጽሐፍ እያነበብኩ እኮ ነው። አብሽር። እስቲ ንገረኛ። ከፍታለሁ። ሁለተኛ ነገሥት ምዕራፍ 4 ቁጥር 31 ከ31 ጀምረህ እስከ መጀመሪያ ልንገርህ አንድ ነገር ልንገርህ። በብሉይ ኪዳን ዘመን እነሱ በጸጋ በብሉይ ኪዳን ዘመን ያረጋሉ። በብሉይ ኪዳን ዘመን ምክንያቱም እነሱ ፈቱ። በብሉይ ኪዳን ዘመን ለምን እንደሚያረጉ እኔ አስረዳሃለሁ። ስማ፣ አሁን አውጣና አንብበው። يلا አንብብ። ያውና ሙታንን ያስነሱ ሰዎች አሉ። የለም ብሎ ነበረ። ልክ ሲኖርበት ጊዜ ምን አለ? የሚያስነሱ ሰዎች አሉ። ማን ነው ትልቅ ላይ ያደረጋችሁት? እኔ ምንም አይታየኝም እኮ ገስት ላይ ምናምን ማን እንዳለ ስማቸው አይታየኝም። እኔ ነኝ። እሺ ያውና አሁን እዚህ ጋር ሙታንን ያስነሱ ሰዎች አሉ ወይ ብላችሁ ብዙ ጊዜ ትጠይቃላችሁ። ክርስቶስን አምላክ ለማድረግ የሚገርማችሁ ከሰዎች ጋር ያወዳድሩታል። ሰው እንደሆነ ያውቃሉ እኮ። የምን ሰዎች ማን ናቸው? እና ተመልከትሽ፣ ያው ሙታንን ያስነሳ ሰው አሁን ልናሳይህ ነው ባጭሩ። ኤልሳዕም ወደ ቤት መጀመሪያ የህግ ዘመንና የጸጋ ዘመንን ለይተህ ይወቅ። ና ያውና ጉድህ ሊፈላ ነው፣ ጉድህ ሊፈላ ነው ብለሃል። አሁን ጉድህ ሊፈላ ነው።
እና ያውና አንተ ራስህ ቡዲ መጀመሪያ እኔን አዳምጥ። ትስቃለህ እንዴ? መጀመሪያ እኔን አዳምጠኝ። እሺ ጥቅስን አንብበው አንድ ጊዜ እና ሙታንን ያስነሳ ሰው ልናሳይህ ነው። አንብበው። አላንብብም። መጀመሪያ የብሉይ ኪዳን ዘመን ወይንም የሕግ ዘመንና የጸጋን ዘመን ለይተህ እወቅ። አዲስ ኪዳን ውስጥ አውሱ ይገርማል። አዲስ ኪዳን ውስጥ ወይ ነው ጳውሎስ አዲስ ኪዳን ሙታንን ያስነሱ ሰዎች በቃ ስተኛውሽ ጳውሎስ እና ዋናቸው ጴጥሮስ አስነስተዋል። አሳየው እንደዚህ ያ ልክ ፍትለት ቆይ አንዴ 30 ሰከንዶች ያጠብቀኝ። ከአዲስ ኪዳን ከጸጋ ከምትለው ላውጣለህ። ጸጋው የበዛልህ በጸጋው የምትመላለስ ነህ አይደል ቴዲ? እንደናንተማ እኔ እየሰራውማ አለፋም። አንዴ ድኛለሁ። አንዴ ድነሃል። አሁን ኢየሱስ ክርስቶስን አታመልከውም ማለት ነው? አትሰራም? ለምን አልሰራም? ለምን አላመልክም? እሱ የሚያግደኝ ነገር አለ። እሱ ሌላ ነገር ነው። አሁን አልሰራም አላልክም እንዴ? እሰራለሁ አልክ እኮ። እሱ እሰራለሁ ያልኩት እኮ የሆነ ለመጽደቅ ከኃጢአት ለመውጣት በብሉይ ኪዳን ዘመን ሰዎች እኮ ከሞት ሰዎችን የሚገዛው ሞት ስለሆነ ከዛ ለማምለጥ ይሰራሉ። እኔ ደግሞ ከሞት ለማምለጥ የሚሰራው ስራ የለኝም። ከጸጋ በታች ስለምኖር እኔ የሚገለኝ የሚገዛኝ ሞት የለም። እያዳመጥከው ወንድ ልጅ ነህ፣ ረጋ በል እሺ። ስለዚህ ስራ አያስፈልግም ለመዳን ማለት ነው አይደለ? አዎ አልቋል። አንዴ በቃ እንደሱ ከሆነ ኢየሱስ ክርስቶስን ባታመልክም ችግር የለውም ማለት ነው። ድነሃል። እንደዛ አላልኩም እንዴ። ስራ እኮ ነው ማምለክ። አምልኮ ስራ አይደለም እንዴ? አይደለም። አምልኮ ስራ አይደለም የሚል ማስረጃ ሰው አሁን እኔ ለአንተ ስለ አምልኮ ማስረዳት አለብኝ? ላስተምርህ ስለ አምልኮ? አዎ አስተምረን። የቱ ጋ ነው አምልኮ ባይሰራም ሰውየው ድኗል የተባለው? ክርስቶስን ባታመልክ ብትክድ ድነሃል ማለት ነው። እና ያውና አሁን እዚህ ጋር ሙታንን ያስነሱ ሰዎች ተመልከት፣ በጸጋው እየኖሩ ያሉ። ይታየሃል። ማን ነው ስምህ? ቴዲ። አንዲት ሴት ይናገራል መጽሐፍ ቅዱስ። ሁላችሁም ያን ጊዜም ታማ ሞተችና በደኗን አጥቦ በሰገነት አስተኛት ይላል። ስለ አንዲት ሙታን ሴትዮ ነው የሚናገረው። ሞተች፣ በደኗን አጥቦ ሬሳዋን በሰገነት አስተኛት። ከዛ ጴጥሮስ ተነስቶ አብሯቸው ሄደ። በደረሰም ጊዜ በሰገነት አወጡት። ባልቴቶችም ሁሉ ወደ እርሱ መጥተው በፊቱ ቆሙ፣ ያለቅሱም ነበር። ዶርቃስም በሕይወት ሳለች የሰራችውን ቀሚሱንና መጎናጸፊያውንም አሳዩአት ይላል። ጴጥሮስም ሁሉን ካስወጣ በኋላ ተንበርክኮ ጸለየ። ወደ በደኗን መለስ ብሎ ጣቢያ ሆይ ተነሽ አላት። እርሷም ዓይኖቿን ገለጠች ይላል። ተነሽ አላት። ጣቢታ ሆይ ተነሽ አለ። ማን ያለው? ጴጥሮስ። እርሷም ዓይኖቿን ገለጠች። ያን ጊዜም ጴጥሮስን አየችው። ተመለስ ቴዲ። ቴዲ መልሱት። አንዳችሁ ቴዲ መልሱት። ተነሺ ብሎ የሞተችውን ሬሳ ከሙታን በኩል ጴጥሮስ ጣቢታን ሲያስነሳ የሐዋርያት ሥራ ምዕራፍ 9 ቁጥር 37 ላይ ይናገራል። በአዲስ ኪዳን ከብሉይ ኪዳን ስናመጣ አልቀበልም ነበር ያለው። በአዲስ ኪዳን ላይ ጴጥሮስና ጳውሎስ የሞተውን ሲያስነሱ ነበር። ኢየሱስ ጸልየዋል፣ ጴጥሮስም ጸልየዋል። ሁለቱም ስለሰማኝ አወኩን ያለው ጸልዮ ነው ያስነሳው አልዓዛርን። ይሄኛውን ደግሞ ጸልዮ ነው ያስነሳው። ይሄው እሱ አሳይተናል። ልጁ አምልጧል። ትልቁ ላይ ሆነ ወጥቷል መሰለኛ። ቴዲ ልመልስልህ። እኔ ኔትወርክ አስወጥቶት ይሆናል። ምንድነው ጥያቄ? እንትን ቴዲ ወጥቷል። ያው እኔ አንድ ጥያቄ አለኝ። እሺ ክርስቲያኖች ካሉ ይቀደሙ እነሱ። ክርስቲያን ነህ? አዎ ክርስቲያን ነኝ። እሺ ጥያቄው ምንድን ነው? ጥያቄው አሁን ልጁ ያወራ ያለው ያው በኢየሱስ ክርስቶስ ወይም በእግዚአብሔር ስም ያው ከኔ የበለጠውን ነገር ማድረግ ትችላላችሁ ተብሏል እኮ። ስለዚህ ከሙታን ማን አስነሳ፣ ማን ሞታ፣ እሱ አይደለም እኮ እኛ ያመንነው ኢየሱስ ክርስቶስ ስለኛ የከፈለልን ዋጋ ነው እንጂ ማን ከሞታ አስነሳ፣ ማን
ከሌን ገደለ ሳይሆን እኛ ኢየሱስ ክርስቶስ ስለኛ የከፈለው ዋጋ ነው እኛ የምናመልከው። ሚውት አድርግና ከቴዲ ጋር አሁን ብዙ ተአምራት ተሰራው። አንዴ ቆይ አንዴ ሀሳቡን ስላልተረዳ አንጾኪያ ታዳምጣለህ ወይስ ታች ላድርግህ? አዳምጥ። ቴዲ ና ግባና ጉዴ ይፈላል ብሎ ስለተናገረ መጀመሪያ ከእርሱ ጋር እንስማማ። ተመለስና እነዚህ የሞቱ ሰዎችን ሲቀሰቅሱ መጽሐፍ ቅዱስ ላይ በግልጽ ተጽፈዋል። የሞተውን የቀሰቀሰ ማንም የለም አለ። ከአዲስ ኪዳን ከብሉይ ኪዳን አሉ ብሎ አምኗል። ብሉይ ኪዳን ላይ እነ ኤልሳ የሞተውን የሱነማይቱን ልጅ